ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን ሳምንታዊ ጀማል አህመድ ሾው ነው ጀምሯል። የዛሬው እንግዳችን ኡስታዝ አቡበከር አህመድ ነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዳችንን ኡስታዝ አቡበከር አህመድን ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን እንግዳችን ኡስታዝ አቡበከር አህመድ ስቱዲዮአችን ተገኝቷል። እንኳን ደህና መጣ። እንኳን ደህና ቆየ ጀማል። ሰላም ነው? አልሐምዱሊላህ ረብል ዓለሚን። አንተን በተመለከተ የምንሰማቸው ዜናዎች ህመም ላይ እንደነበርክ ሰምተናል። ያው ለመጠየቅም ሞክረናል። አሁን ያለህበት ሁኔታ እንዴት ነው? ጤና ምን ይመስላል? በጥሩ ሁኔታ ላይ ነው ወይ ያለኸው? ከሱ ብንጀምር። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በቅድሚያ እንግዲህ በነጃሺ ስቱዲዮ ላይ ተገኝቼ ፕሮግራም ላይ የመጀመሪያ ፕሮግራም ቢሆንም የምሰራቸውን ስራዎች ያለው ካላችሁ ልምድ ተሞክሮ እንዲሁ ማህበረሰቡን የሚፈይዱ የሚጠቅሙ ነገሮች የሚቀርብበት ሚዲያ ከመሆኑ አንፃር በቅድሚያ እንግዲህ እየሞላችሁት ያለውን ሰግራ ክፍተት ትልቅ ነውና አላህ ይጨምርላችሁ፣ አላህ የበለጠ ደግሞ ያሳየን እላለሁ። በሁለተኛ ደረጃ አሁን ያው የተወሰነ የጤና እክል ገጥሞኝ ነበር። እንዲሁ ባልተጠበቀ ሁኔታ ህመሙ ትንሽ ቢሆንም የመወሳሰብ ሁኔታ ገጥሞ ስለነበር ትንሽ አስቸጋሪ ሁኔታዎች አልፈናል። 1-2 ወር ሆነው አሁን ግን አልሐምዱሊላህ እዚህም በነበረው የተሻለ ህክምና አላህ ጀዛቸውን ይክፈላቸው ዶክተሮቹ የቻሉትን ጥረት አድርገው ከአላህ በታች በኢትዮጵያ ሆስፒታል በደንብ በጥሩ ህክምና ከዛም ወጥቼ ቱርክ ሄጄ 1 ወር ቆይቼ ህክምና ላይ ነበርኩ። አሁን በተሻለ ጤንነት ላይና ወይም በጥሩ ጤንነት ላይ ሆኜ ነው የተመለስኩት። አልሐምዱሊላህ ረብ አልሐምዱሊላህ። እንደው ማወቅ ከተቻለ ከዚህ በፊትም እንደዚህ አሞህ ነበር፣ ምን እንደሆነ ማወቅ ይቻላል? እንደዚህ እየተመላለሰ ኦልሞስት አይ እንትኖቼ በሽታዬ ያው አንድ ካም በፊት የነበሩ የሚታወቁ ከዚህ ከአለርጂ ጋር ተያይዞ ያሉ እንደዚህም ደግሞ አንገቴ ኦፕሬሽን ያረኩት ህመም ነበር። ይሄኛው አሁን ትልቁ ችግሬ ዋናው በሽታው አልነበረም። አሁን ያመመኝ የኩላሊት ጠጠር ነው። ጠጠር እንደማንኛውም ሰርጀሪ አድርጌያለሁ። ሌዘር ሰርጀሪ ነበር፣ በጨረር ወጥቷል። ሰርጀሪውም ሰክሰስፉል ነው፣ እዚሁ ነው የተሰራሁት። ከዛ በኋላ ግን ያው ትንሽ የሰው ብዛት ስለነበር ኢንፌክሽን ተፈጠረ። ኢንፌክሽን ሲፈጠር ኢንፌክሽኑን ትሪት ማድረግ ነው። እኔ አንቲባዮቲክ መድኃኒቶች አለርጂ ነኝ። ኦኬ ያው የአለርጂ መጠን ነው ትልቁ ችግሬ። ሰውነቴ ውስጥ ደሜ ውስጥ ያለው የአለርጂ መጠን በጣም ከፍተኛ ስለሆነ ለምግብ፣ ለመድኃኒት፣ ለብዙ መድኃኒቶች አለርጂ ነኝ። በተለይ ደግሞ ለአንቲባዮቲክ። ኢንፌክሽኖች ደግሞ ቀላል ናቸው፣ በአንቲባዮቲክ ነው የሚታከሙት። ግን አንቲባዮቲክ አለርጂ ስለነበርኩ ያንን ማከም ከባድ ሆነ። ያለ ማከም ጊዜ ፈለገ። በጣም በተዘዋዋሪ በጣም ተጠንቅቀው፣ ምክንያቱም ሴንሲቲቭ ስለሆነ አለርጂው እስከ ኮማ ድረስ ያስገባል፣ የመተንፈሻ አካል ሁሉ ይዘጋልና ያ እንዳይመጣ ብለው ያንን ለማከም የሄዱበት ርቀት ነው እንግዲህ ትንሽ እንትን አድርጎት የነበረውና አልሐምዱሊላህ አሁን ግን አንድም ውጭም በሄድኩበት ጊዜ እንዲሁ ከቆዳይና ከደሜ ጋር ተሰርቶ አንድ አንቲባዮቲክ ለኢመርጀንሲ ኬዝ መጠቀምበት አንቲባዮቲክም እሱን አስተካክለውልኛል። እሱ ነው ዋናው ችግር፣ አንቲባዮቲክ መጠቀም አለመቻለሁ። ካሁን በፊትም ሲያመኝ ምንም አይነት ባክቴሪያል ነገር ካመመህ እዚህ አይነት እንደኛ አይነት ሀገር ውስጥ እየኖር ከባክቴሪያ አትርቅም። ያንን ትሪት ማድረግ አይቻልም በእኔ ላይ በተዘዋዋሪ ካልሆነ በስተቀር ያንን ሪአክሽኑ ስለሚፈሩትና ያ ስለነበር ነው ከባድ የነበረው። አሁን ግን አልሐምዱሊላህ ረብል ዓለሚን በጣም ደህና ነኝ። አልሐምዱሊላህ። ምናልባት የስራ ብዛት የተለያየ ቦታ ላይ ያው ኡስታዝ በብዙ ጉዳይ ላይ ይሳተፋል፣ ለብዙ ጉዳዮች ይደርሳል፣ ጊዜውንም አላህ በረካ አድርጎለታል ይባላል። የስራ ጫና አለብህ ብዛት? እንግዲህ ያው ጫና ነው የምትለው አንዳንድ ጊዜ እኛ ሀገር ላይ ከፊት ስትሆን አስቸጋሪ ነው። አንዴ ከፊት ከወጣ ሁሉ ነገር ካንተ ጋር ይገናኛል። እንግዲህ ያው በኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴና ባለፉት ዘመናት የነበረው ፊት ለፊት ሆነን የሙስሊም ማህበረሰብን ጉዳይና አጀንዳ ይዞ መንቀሳቀስ ከዛ በኋላ ባለው ሙስሊም ማህበረሰብ በተለያዩ ጉዳይ ውስጥ እንድትኖር ይፈልጋል። ከፊት የሚያያቸውን ሰዎች አሊሞቹን፣ ዳዮቹን በተለያየ ስራ ላይ የሚያውቃቸውን ሰዎችና እኔ ጋር ደግሞ ትንሽ ጫና ይበዛ ይመስለኛል። የስራ ጫናዎች በጣም ብዙ ናቸው። ኃላፊነት እንደ ማህበረሰብ የማህበረሰቡ ጉዳይ የዕለት ከዕለት ጉዳይ ውስጥ እንድትገባ ስለሚፈልግ እነዚህ ነገሮች መደራረብ አንዱ የበሽታዬም ችግር ከስትረስ ጋር የተያዘም ነው። ያባብሰዋል።
ጫናው ያባብሰዋል እና ያንን ሁኔታ እንግዲህ አሁን በቻልኩት ለመቀነስ እየሞከርኩ ነው። ተፈጥሮ የሆኑ ግን ይቸገራለሁ። እኔ ክፍተቶች ሳይ አልችልም፣ ያን ሞላለሁ፣ የሆነ ነገር አስተካክላለሁ። አይሞላም ብዬ በማስባቸው ነገር ላይ ይገኛለሁ። እነዚህ አይነት ነገሮች ራሴም ላይ ራሴን ጫና እንድፈጥር ከዛም ውጭ ደግሞ በየጉዳዮች ውስጥ እንድትገኝ መፈለግና መኖር ያ የሚፈጥራቸው ጫናዎች አሉ። ያው እንግዲህ ብዙ ጊዜ ክፍተት ያለበት ማህበረሰብ ከመሆኑ አንጻር ሰዎች ይፈልጋል ከፊት በየጉዳዮች ውስጥ ያ ይመስለኛል ጫናውን የሚያበዛውና እንግዲህ አሁን በቻልኩት ለመቀነስ እየሞከርኩ ነው። ስለ ጤና ካነሳን አሁንም እንዳነሳኸው የተለያዩ ጉዳዮች ክፍተቶች ሲኖሩ ለመሙላት ለማገዝ ብዙ ጉዳዮች ላይ ትሳተፋለህ። አንዱ ኡስታዝ 500 ለሚሆኑ ሙሽሮች ጋብቻ ምክንያት ሆነዋል ድረዋል የሚል ነገር ሰምቼ ነበር። ከአሁን በፊት ረጅም ዓመታት ከእስር ቤትም በፊት በነበረው ጊዜ ውስጥ በዳዋ ውስጥ ከምናያቸው ክፍተቶች አንዱ ያው ደሴም እያለሁ ያው የጋብቻ የወጣቱ ችግር ነው። ለማግባት ያሉ መሰረታዊ ነገሮችን መሙላት፣ የጋብቻን ሁኔታና አጠቃላይ ገጽታ ማመቻቸት፣ እንደዚህ አይነት ነገራቶች እንትን እላለሁ። ያን ክፍተት ለመሙላት በቻልኩት መልኩ ጥረት ሳደርግ የምችለውን ነገር ለማድረግ ስሞክር ቆይቻለሁ። ብዙ ሰዎች ቁጥራቸውን አላቃቸውም። እኔ በጋብቻቸው ላይ የገባኋቸው ሰዎች ኒካህ በማሰር ሽማግሌ ሆኖ በመሄድ መሰረታዊ ነገር ከማሟላት ጀምሮ ጋብቻቸው እንዲስተካከል ወይም ደግሞ ትዳር ውስጥ እንዲገቡ ከማድረግ በተለይ ባለፉት ዘመናቶች ከ2000 መጀመሪያ አካባቢ ላይ እዚህ ያለውን ክፍተት ለመሙላት በሚል የተወሰኑ ዱዓት ወንድሞች ጋር ነው ኡስታዝ በድሩ ጋር በመሆን አንድ ሰኪና የጋብቻና የካውንስሊንግ ማዕከል ከፍተን ነበር። ቅድመ ጋብቻና ድህረ ጋብቻ ላይ ቆይቷል። 2000 ዛሬ ክፍተት ነው ውስጥ ያን በጣም ክፍተት ስለነበር ነው በነፃ አገልግሎት የሚሰጥ የነበረ ተቋም ነው። እኛ እስከ መታሰራችን ድረስ ብዙ ስልጠናዎችን ሰጥተናል። ለብዙ ሰዎች መጋባት ምክንያት ሆኗል እና እኔ በቁጥር አላቃቸውም ማለት በሺዎች እንደሚሆኑ ይሰማኛል በጋብቻ ህይወታቸው ውስጥ የገባኋቸው ሰዎች። ስለዚህ 5000 ነው ማለት ነው። ይደርስ ይችላል። እስካሁን ድረስ አልቆመም። ያው እንግዲህ የእድክ ኒካህ ታስራለህ፣ ሽማግሌ ትሆናለህ፣ ለሰዎች ኃላፊነት ትወስዳለህ፣ ያው ትሳተፋለህ። ማሻአላህ። ቅድም ያነሳኸው የድምጻችን ይሰማም ጉዳይ አለ። የተለያዩ ነገሮች ማንሳት ይቻላል፣ ግን እየመረጥን አንዳንዶቹ ላይ ትኩረት ብናደርግ ብዬ አስባለሁ። በተለይ ከቅርብ ጊዜ ወዲህ ያሉ ክስተቶችን እያነሳን ብናይ ከምርጫ ጋር በተገናኘ የድምጻችን ይሰማ ዋና ዋና መሪዎች በዘንድሮ ምርጫ ላይ መሳተፍ ወይ ደግሞ ምርጫው እንዲካሄድ ፍላጎት አልነበራቸውም የሚል ነገር ሰምቼ ነው። እንደዛ ተባለ። ምርጫችን በመስጂዳችን የሚል መፈክር ይዞ የኢትዮጵያ ሙስሊሞች የመብት ጉዳይ ላይ ሲንቀሳቀስ የነበረ የእንቅስቃሴን ይመራ የነበረ አካል ምርጫን አይቃወም። መጀመሪያ አስተሳሰቡ መስተካከል አለበት። ምርጫን አንቃወም፣ ምርጫን እንፈልጋለን። በትክክለኛው መልኩ ማህበረሰቡን የሚወክል የሙስሊሙን ቁጥር የሚመጥን በሙስሊሙ ቁጥር ልክ የሆነ እንደ ሀገር እኛን የሚመጥነን ተቋም መስረታችንም እኛን የሚመጥነን ስራችንም ተቋም መሪነታችንም ያንኑ ልክ የሚመጥን ነው ብለን ነው የምናምነው። እኔም ሆንኩ ከኔ ጋር የነበሩት ወንድሞች ያው እስካሁንም ድረስ ብዙ ነገር ከኛ ጫንቃ እንዳልወረደ እናምናለን። ሁለት ነገር ነው። አንድ እንግዲህ ኦፊሻል እኛ የድምጻችን ይሰማ እንቅስቃሴ የሄድንበት ምዕራፍ አለ። ያን ምዕራፍ ማድረስ ያለብን ቦታ አድርሰን ተቋም ተመስርቷል ብለን እናምናለን። 9 ኮሚቴ መጥቷል። ከዚህ በኋላ ወደ መጅሊስ ምርጫ ገብቷል። እዛ በኋላ የተፈጠሩት ችግሮች እንዳሉ ሁሉ ከዚያ በኋላ ያለው መጅሊስ ከመጣ በኋላ መሪ ድርጅት መሪ ተቋም ተመስርቷል። ይሄንን ነገር ተለውጧልና አዲስ ምዕራፍ ነው። በተሻለ ነገር መጓዝ አለበት ብለን እናምናለን። ያው ክፍተቶቹን ለመሙላት ያሉት ችግሮች ለማገዝ ግን እንደ አጋዥ ኃይል ሆነን በአማካሪነትን በተለያየ ደረጃ ተሳትፎ አድርገን ሄደናል። እኛ የምርጫውን አካል ወይም ደግሞ ተመራጭ ሆነን ከፊት እዛ ቦታ ላይ መቀመጥ ፍላጎት የለንም። አጀንዳችንም ስላልነበር ሁለት የተቀላቀለ ነው። ማህበረሰባችን በሚገባውም በማይገባውም በሚያቀውም በማያቀውም ነገር አስተያየት የሚሰጥበት ጉዳይ ስላለ ያው መጽዳት ያለባቸው ነገሮች አሉ። አንዱ ሲፈልግ አሁንም ስልጣን ላይ ያለ ይመስላል አላማቸው ለስልጣን ነው ይላል። ስልጣን ምን እንደሆነ ባላቀው እኔ በመንግስትም በተቋማትም ደረጃ ስልጣን የለኝም እስካሁን ድረስ።
ሀገራዊ ጉዳዮች ላይ ሀገራዊ ጉዳይ ከሆኑ በማህበራዊ እሾች ላይ ይሳተፋለሁ። እስቲል ነው እስካሁንም ድረስ ለሀገር ይጠቅማሉ ተብለው በሚታሰቡ ጉዳዮች ውስጥ በመንግስት በተለያዩ አደረጃጀቶች ውስጥ ቦርድ ላይ ይሳተፋለሁ። አጋዥ ደሞዝተኛም ሳትሆን የተለየ ስልጣንም ሳይኖር አጋዥ ብቻ ነው የምትሆነው እዛ ቦታ ላይ ማህበረሰብን በሚጠቅሙ ጉዳዮች ውስጥ ስለሆነ እንደዚህ አይነት ብዙ ቦታዎች ውስጥ አለሁበት። እንግዲህ ሀገራዊ ለውጡ ከመጣ ጀምሮ ጠቅላይ ሚኒስትሩ ከመጣ ጀምሮ በጣም በብዙ ቦታዎች ተሳትፌያለሁ። ሁሉም ግን የነጻ ተሳትፎ ናቸው። የግል አበርክቶን ለመስጠት የሚደረግባቸው ሁሉም ደግሞ ከማህበራዊ ጉዳይ ጋር የተገናኙ ከፖለቲካል ኢሹ የወጡ የምንም አይነት ፓርቲም አካልም ደጋፊም ወይም ደግሞ እዛ ውስጥም ያለው ሰው አይደለሁ። አልኖርኩምም፣ አልተደረግኩምም፣ ስልጣኑም ውስጥ አልገባሁም። የዛም ዓላማ የለኝም። ለዛ እናንሳለን ማለት አይደለም። አንዳንድ ጊዜ ለሌሎች ሐላል የሆነ ለአንተ ሐራም የሚመስላቸው ሰዎች ካሉ ተሳስተዋል፣ ስህተት ነው። ሌላው ሲይዘው ሐላል አንተ ስትይዘው ሐራም አይሆንም። እኔ ቦታው የምመጥንበት ቦታ ካለ ያን ቦታ መያዝ ለኡማው ይጠቅማል። ያንን ማግዝበት ቦታ ላይ መገኘት አለብኝ፣ አምንበታለሁ። ለኔ ግን በዛ ልክ አሁን እዛ ቦታ አስፈልጋለሁ ብዬ የማምንበት ሁኔታ ውስጥ ስላልሆንኩ ቦታውን የሚሸፍኑት በቂ ሰዎች ስላሉ ያን ቦታ መቼም ፈልጌውም አላቅም ሂጀበትም አላቅም። በመጅሊስም ቢሆን በተለያዩ ጊዜያቶች ከፊት እንድንሆን ተጠይቀናል፣ ተጠርተናል፣ ምሩ ተብለናል። ግን እኛ አጀንዳችንም አላማችንም ያልነበረም እንደ አንድ ማህበረሰብ ውክልና እንደተሰጠው ከፊት እንደነበረ ሰው የተቋም መስረታ የተሳካ ሙስሊም ማህበረሰብን የሚመጥን ተቋም ከመስረትና መሪዎች እንዲያገኝ ከማሰብ አንጻር የተለፋ ልፋት ካልሆነ በስተቀር ሌላ ምንም ፍላጎት ስላልነበር ሂደቱ ያ ነው። ያን ሂደት እንዲሳካ ዛሬ ድረስ አሁንም በኃላፊነት እየሰራ ነው። አዎ ኃላፊነት ማለት አሁን የፕሬዝዳንት ጽህፈት ቤት ኃላፊ ይባላል አቡበከር። የፕሬዝዳንት ጽህፈት ቤት ኃላፊ የፕሬዝዳንቱ ልዩ አማካሪ ያለው ክፍተት ላይ ለመሙላት የገባሁበት እንጂ እኔ መጅሊስ ውስጥ ደሞዝተኛ አይደለሁም። መጅሊሱን እስካሁን ድረስ በገንዘብ ያግዛለሁ። እያንዳንዱን ነገር በነፃ ነው የማደርገው። ከኔ የሚያገኘው ነገር ይኖራል እንጂ መንግስት መጅሊሱ እኔ ከመጅሊሱ በምንም አይነት መልኩ ተቀጣሪም አይደለሁም፣ ቅጥርም የለኝም፣ የተለየ የስራ አስፈጻሚ ስልጣንም የለኝም። ባለስልጣን የሚባለው ስራ አስፈጻሚ ነው። ይሄን አጋዥ ሆኖ የገባሁበት ቦታ እንጂ ክፍተት ለመሙላትና ካሉት ችግሮች አንፃር የሚፈልጋቸው ነገር ስላለ ተቋሙን ለማገዝ የሚሄድበት ሂደት እንጂ የመጅሊሱ ተቀጣሪም አይደለሁም። በዛም ውስጥ ማልፍ እንትን አይደለሁም። ግን በአንዳንድ ውሳኔዎች ላይ ያንተ ተጽዕኖ የለበትም? ምንድነው አሁን እኔ ውሳኔ መስጠት የሚችለውና መወሰን የሚችለው ስራ አስፈጻሚው ነው። ስራ አስፈጻሚው የሚመራው በፕሬዝዳንቱ ነው። ፕሬዝዳንቱ ባላቸው ጉዳዮች ላይ ማማከር፣ ያላቱን ክፍተቶች መሙላት ነው። አንዳንድ እስከዛሬ ድረስ እንዳልኩ ተቋሙ የተቋማዊ ቅርጽ ቁመናው ግንባታው ገና ሂደት ላይ ያለ ከመሆኑ አንፃር እኔ ካለኝና ከነበረኝ ቦታ የምትሸፍናቸው የምትደርስባቸው ቦታዎች ይኖራሉ። ያን ለማገዝ ርቀት ትሄዳለህ፣ በመንግስት ተቋማትም ይሁን በሀገራዊ ጉዳዮች ላይ ባሉት ጉዳዮች ላይ። ከዛ ያለፈ ግን እኔ ይህን ውሳኔ ብዬ የማሳልፈው ውሳኔ የምሰጠው ውሳኔም የለም። ሀሳብ እሰጣለሁ፣ ይሄ በጃል ብዬ እንደ ሀሳብ አቀርባለሁ። ያን ግን ውስጥ ስላለሁም አይደለም ወይም ፕሬዝዳንት ጽህፈት ቤት ውስጥ ስላለሁም አይደለም። ባልሆንም ይሄ ነገር ትክክል ነው አይደለም መቼም የማደርገው ተግባር ነው፣ ግዴታዬ ነው ብዬ ስለማምን ዋጋ የከፈልኩበት እንደ ተቋም እንዲመሰረት እንደ ሙስሊሙ ኡማ የሚጠቅም ተቋም የሚመሰረት ብለው ከሚያምኑትና ከተጓዝኩበት መስመር አንጻር ያንን ታሳቢ ከማድረግ አንጻር እንጂ የተለየ መታገዝ ባለበት ቦታ ላይ ግን ከፊት እቆማለሁ። ምክንያቱም ክፍተቶች መሞላት ስለማይችሉ ያንን ክፍተት ለመሙላት ትሄዳለህ። ያ ነው አንዱ ነገር። ሁለተኛ አንተ ያነሳው ዋና ሀሳብ የምርጫውን ሀሳብ በተመለከተ ላይ ስንመለስ ምርጫ ይሁን ሳይሆን ምርጫ መቼ ይሁን ምርጫው ይቅር ሳይሆን ምርጫው የሚካሄድበት ጊዜ መቼ ይሁን አንድ እሱ ነው። ሁለተኛ በምን አይነት መልኩ ምርጫ ይካሄድ፣ የትኛው መስመር ብንከተል ነው የሚጠቅመን ማለት ምን እንደ ሀገር አሁንም የሚሳሳብ የሚጓተት አሁንም እኛ እንደ አንድ ጠንካራ ተቋም አገራዊ ለውጡ ከመጣ በጣም ብዙ ነገሮች መስራት የሚቻልባቸው እድሎች ነበሩ። ያሳካናቸው በጣም ጥቂት ነገሮች አሉ። ጊዜያችንን ከነትርክ ወጥተን በሀሳባችን ላይ ጠንክረን ወጥተንና መስራት ችለን ብንወጣ ብዙ ነገር እንደ ሀገር ተጠቃሚ የምትሆንባቸው እድሎች አሉ። ያሳለፍናቸው የባከኑ በጣም ብዙ ጊዜያቶች እንዳሉ አምናለሁ። 3-4 ዓመታቶች ዝም ብለው አልፈዋል ብዬ አምናለሁ። እነዛ ነገራቶችን ከማሰብ አንጻር እኛን የሚያጓትተን መጅሊስ ሳይሆን እንደ ማህበረሰብ የሚያቀራርብና የሁሉም ተሳትፎ ያለበት ሁሉም ቤቴ ነው የሚለው ተቋም መመስረት አለበት። የኔ አቋም ነው። መጅሊስ የግለሰብ ቤት አይደለም፣ የመዝሀብ ቤት አይደለም። አንድ ግለሰብ የሚነግስበት የተወሰኑ ሰዎችና ግሩፖች የሚነግሱበት የሆነ መዝሀብ ደግሞ የሚነግስበትን ቦታ ሊሆን ይገባል ብዬም አላምንም። ያ እንዳይመጣ የጸዳ ስራ መስራት አለብን። ትናንት እኮ 9 ኮሚቴ ሆነን ዑለሞችን ስናቋቁም ሙፍቲ ሐጂ ዑመር ረህመቱላህ ዐለይሂ በሚመሩት ተቋም ውስጥ ሲመራ
የተሻለ ነገር ሊመጣ ይችላል ብለን እኮ ያቅማችንን ሰርተናል። ግን ወደ ኋላ ነው የተመለሰው። ካሰብነው በተቃራኒ ነው የሄደው። ስለዚህ ምን ሆነ? ውጤታማ ሆነ አልሆነም? የአንድ ቡድን መንገስ ሌላውን መግፋት ሆነ። ያ ከሆነ ደግሞ ተቋም እየተመሰረተ አይደለም። እርስ በርስ ትጣላ እድሎችንም እያሳለፍክ የምትሄድባቸው ነገር በጣም ሰፊ ስለሚሆኑ ያ እንዳይመጣ ነበር እኛ አሁንም የሚያሳስብ አሁንም የሚያጓተት ነገር ከሚመጣ እንዴት ይሁን በምን አይነት መልኩ ሽግግር ይደረግ ያ ውይይት ይፈልጋሉ። ሁሉም ባለ ድርሻ አካል ዛሬ ላይ የምርጫው እንግዲህ አልፏል። ስለ ምርጫው ያለፈ ምርጫ ብናነሳው ምርጫው ሲካሄድ አስመራጭ ከመምረጥ የምርጫ ዝግጅቱን ከማድረግ ሰነዱ ሲዘጋጅ ምናምን ማን ተወያይቶበት የትኛው አካል ድምጽ ሰጥቶበት በምን አይነት መልኩ ሰዎች ተመረጡ እንዴት መጣ በለስታየት ጥያቄ ሁሉም ሰው ጥያቄ ሊያነሳባቸው የሚችሉ የጥያቄ ሾች ናቸው። እኔ እዛ ውስጥ ነኝ ያለሁት። ምርጫው ሲደረግ አውቃለሁ፣ ሰነዱ ሲዘጋጅ አውቃለሁ። ግን በቂ ነገር ተሰጥቶታል? ሁሉም ሰው አስተያየት ሰጥቶበታል? ባለድርሻ የሚባለው አካል ምሁሩ፣ የህግ ባለሙያ ሁሉም ሰው ተሳትፎበታል ሆኗል? ያ አይደለም። ያን ያላሟላ ነገር ከሆነ ነገ ጧት ጥያቄ ሊያስነሳ የሚችል ነገር ለምን ወደ ኋላ ይመልሰናል? ለምን አጽድተን አንሄድም? እኛ ዛሬ አንገታችን ላይ የቆመ ነገር እኮ የለም። በሀገራዊ ምርጫ መንግስት የሚመራበት ሀገራዊ ተቋማዊ ምርጫ እንኳን ሲደረግ ኮቪድ ነው ተብሎ እኮ ተላልፏል አይደል? የሆነ ሀገሪቱ ላይ ያለችበት የሰላም ሁኔታ ተብሎ ይተላለፋል። አንገታችን ላይ ቆመ የለም። እንዴትና በምን የሚለውን የጋራ ስምምነት ተደርጎ ሁሉንም ግን ያማከለና እኔም ተሳትፌበታለሁ ሰው ብሎ ያን ጊዜ ምርጫው የሚያመጣውን ውጤት ተቀበላለህ እንዳሁን እንደመጣው ነገር ያ ይሁን የሚል ሐሳብ ከማንጻት እኔ ሐሳቦችን አነሳለሁ። የብዙሃን ድምጽ ከሆነ እቀበላለሁ። ሐሳቦችን ከማንሳት ጉዳዮቹ በዚህ መልኩ ይሄዱ ከማለት ባለፈ ምን እንዲሆን ፈልጌ ነው ምርጫ የማይካሄደው? ምን እንዲሆን? ኦኬ። ስለዚህ ምርጫው መቼና እንዴት ይካሄድ የሚለው ጥያቄ እንጂ ምርጫው መካሄድ ላይ ልዩነት የላችሁም። ግን ያ አቋማችሁ በመጅሊስ ተቀባይነት አልነበረውም። ምናልባትም ደግሞ ስብስቡንም ይህን ጥያቄ ያቀረበው አካል በእናንተ ብቻ ሳይሆን ሌሎችም አካላት የምርጫው ጊዜና አካሄድ ላይ ጥያቄ ነበራቸው። ከነሱ ጋር አንድ ላይ ሆናችሁ የጠየቃችሁት ይሄን አይደለም? እንደዛም አይደለም፣ እንደዛም አልተደረገም። ያው መረጃዎቹ መስራት ስላለባቸው የመጅሊሱን ጋር ልዩነት የለንም። መጅሊሱን በአብላጫ ድምጽ የወሰነውና ወይም ደግሞ የኛ ጉዳይ ሳይነሳ አይደለም። እንደ መጅሊሱ እንደ ተቋም ጊዜ ካለፈ አይሆንም ከሚል ካልሆነ በስተቀር አብዛኛው የመጅሊስ ስራ አስፈጻሚ ይሁን የጉባኤ አባል የምርጫው ወቅት ላይ ብዙ ሀሳብ ነበር። ዛሬ አሁን የማይጠቅሙ ነገሮች ወደ ኋላ የሚመልሱ ስለሆኑ ነገሮች ዝርዝር ነገሮች ብዙ መግባት አልፈለገም። ከዛ ባለፈ ጥያቄው እኛን መጅሊስ ቅርበት እንዳለን ሰዎች አንድ እኔ አህመዲን ካሚል ሌሎችም ወንድሞች እንዳለን ቅርበትና እንደሄድንባቸው ርቀት ያነሳናቸው ጉዳዮች እኛ ጋር ያሉ ነገራቶች አሉ። እነዛ ነገሮች በውስጥ ራሳችን እንደ ተቋም መጅሊሱ ጋር ስራ አስፈጻሚው ጋር ሸኽየው ጋር ፕሬዝዳንቱ ጋር የተወያየንባቸው ጉዳዮች አሉ። ከዛ በኋላ ግን ይሄ ጥያቄ በሌሎች መስመሮች እንግዲህ በዚህ በሱፊያ ወገነን በሚለው አካል የሚነሱ ጥያቄዎች የነበሩትን ጥያቄዎች በመንግስትም ጋር ቀርበው በመጅሊስም ጋር ውይይት ይደረግ ተብሎ ቁጭ ብለን ከተወያየኖችባቸው ውስጥ ነን። አለን የሚሉትን ጥያቄ ምንድነው ጥያቄያችሁ ብሎ ሁሉንም ባለ ድርሻ አካል ይዞ ማዋየት ግን ኃላፊነት ነበረብን ብለን ስለምናምን ጠርተን እዛ ሐሳብ ላይ ተወያይተናል እንጂ የሆኑ ሰዎች ይዘውት የመጡት ምናምን አፍካር አይደለም። ከመነሻው ጀምሮ ነው። እኛ ልክ ሰነድ ከመዘጋጀት የምርጫ ቀን ከመምረጥ ቀን ጀምሮ ነው ውይይታችን የተጀመረው። በእኛ በኩል እኔም አህመዲንም ካሚልም ሌሎች እዛ ውስጥ ያለን ወንድሞች ማለት ነው። እንዴት ለምን በምን የሚሉትን ጥያቄዎች የዛን ጊዜ ነው የተጀመረው። ተመልካቾቻችን እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾው ነው። የትም ሳትርቁ አብራችሁን ቆዩ። ከአፍታ እረፍት በኋላ ተመልሰን እንገናኛለን። ተመልካቾቻችን ከአፍታ እረፍት በኋላ ተመልሰናል። ከኡስታዝ አቡበከር ጋር ቆይታችን ይቀጥላል። ቀደም ሲል በምርጫው ላይ ያላችሁን ለየት ያለ አቋም ማለት አካሄዱና በምን መልኩ እንዴት ይካሄድ የሚለው ላይ ልዩነት እንደነበራችሁ ነግረኛል። ነገር ግን የምርጫው መካሄድና አስፈላጊነት ያው ግልጽ ነው፣ ምንም ልዩነት የላችሁም። ከዛ በኋላ ምርጫውን በመደገፍ አንዴ ከተወሰነ በኋላ በመደገፍ ምን አይነት ስራዎች ሰራችሁ? አሁንስ አዲስ ከተመረጠው አመራር ድጋፍ በማድረግ ምን አይነት ስራዎች እንዲሰራ ትጠብቃላችሁ? ያው እንግዲህ ተቋማዊ ግንባታው የሙስሊም ማህበረሰብን የሚወክል ተቋም አንዱ ትልቁ ምዕራፍ አሁንም በምርጫ የተመረጠ የህዝብ ቀቡል ያለው
ተቋም መመስረቱ ትልቅ ነው። ከነበሩት አጠቃላይ ሂደቶች ምርጫው መቼ እንዴት ይሁን የሚሉት እንዳሉ ጉዳዮች ያም ሆኖ ተለያይተን አይደለም እዛ ውስጥ ነን ነው የጋራ ነገሮችን የሀሳብ ልዩነቶችን ስናንሸራሽራቸው የነበረው በጋራ ነው ስናስሄዳቸው የነበረውና ተቋማዊ ምስረታው ዛሬ ሆኗል። ምርጫ ተካሂዷል። ከታች እስከ ላይ ማለው እንግዲህ ከመስጂድ እስከ ፌደራል ባለው መዋቅር ውስጥ ሰዎች መጥተዋል። የማህበረሰቡን ፍላጎት አይተዋል። ማህበረሰቡ እንደሚፈልግም ይታወቃል። መሪ ሆነው የመጡ ሰዎች አንድ ማህበረሰቡ የሚፈልገውን ሊኖረው የሚገባውን ተቋም በማድረግ ነገር ላይ ሙሉ ጊዜያቸውን ሊወስዱ ለዚህም ራስን ከማብቃት ጀምሮ ሰው መቼም የተሰጠው አንድ አይነት ነገር አይደለም። ሁሉም በየደረጃው የሚሰጠው ስጦታ አለ። ከዛ ውጭ ደግሞ ለሚመደብበት ቦታ ደግሞ መብቃት የሚገባው ነገር አለ። የምቀመጥበት ቦታ ይሄ የተቀመጥኩበት ቦታ ማህበረሰቡ የሚፈልገውን ነገር ልሰራበት የሚችልበት ከሆነ ያንን ማሳደግ ማገዝ ኃላፊነት መወጣት ነው ብዬ አስባለሁ። ካልሆነ ግን በእስልምና አንድ ነገር እኔ እዛ ውስጥ አብዛኞቹ ዑለሞች ናቸው ያሉት። ይሄ ወንበር ማለት በእስልምና መሪነት ማለት ተጠያቂነት ነው፣ ክብር አይደለም። አንዳንዴ ስለተመረጠ ክብር የሚፈልግና የሌለ ክብር የሚሻ ሰው ካለ እነዛ ሰዎች ተሳስተዋል። አሁንም ራሳቸውን ሊያርሙ ሊያስተካክሉ ይገባቸዋል። የክብር የዝና የተለያየ ነገር የምታሳይበት ቦታ አይደለም ተቋም። ለዛውም ደግሞ እስላማዊ ተቋም ሆኖ በእስልምና ሀገርም ልትመራ ብትመጣ መስኡልያ ነው፣ ተክሊፍ እንጂ ተሽሪፍ አይደለም። ተጠያቂነት ነው። በእያንዳንዱ ራእያ ውስጥ የምትጠይቅበት ነው። ሰይድና ዑመር ብን ኸጣብ እኔ መቼ ልተኛ ያሉት ለዛ እኮ ነው። ቀን እንዳልተኛ የኡመቱ ሐቅ የሰው ሐቅ፣ ሌሊት እንዳልተኛ የአላህ ሐቅ ይዘኛል መታ አናም እያሉ ይጨነቁ ነበር ይባላል። ኃላፊነት ስትይዝ ይኸው ነው፣ መስኡልያ ነው። ሰው ነው የምትመራው፣ ኡማን ነው የምታስተዳድረው። የሱን ጥያቄና መብት ለማስከበር ነው የምትሄደው። በተለይ ደግሞ በጣም ብዙ ጥያቄ ያለው ጉዳዮቹ ገና በሂደት ላይ ያሉ ተቋማዊ መሰረታው ጅምር ላይ ባለ የሚፈልጋቸውና ቁመናውን በሚመጥን የሚችል እንዲሟላለት የሚፈልግ እዚህ ሀገር ከግማሽ ቁጥር በላይ የሆነ ማህበረሰብ የሚወክል ተቋም ይዘህ ምን ሰርቼለት ምን አድርጌለት ብሎ ማሰብና ለዛ ላይ ቀን መጨነቅ ይገባል። ስለተመረጠም ሰው መቀመጥ አለበት ብዬ አላምንም። ቦታው ካልሆነ መልቀቅ ነው፣ ለሚሰሩት መምጣት ነው። የሚሰሩ ሰዎች በአግባብ መጥተው እንዲሰሩ ማድረግ ነው። ተመርጫለሁ አበቃ ከኔ ውጭ ማንም የለም አይባልም። ካልቻልክ አትችልም ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ዘር አልገፋሪን ያክል ሱሐባ ከምድር በላይ ከሰማይ በታች የአቡ ዘር አይነት አላህን የሚፈራ ሰው መሬት አላየችም ነው የተባለው። ግን መሪነትን አትመኝ ነው ያሉት። መሪነት አትመኝ፣ ለዛ አልተፈጠርክም ነው ያሉት። ሁለት ሰው ለመምራት ሀገር ለመምራት አይደለም፣ የኡማን ጉዳይ ለመሸከም አይደለም። የሁለት ሰው አሚር እንዳትሆን ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ኢንሃ አማና ኺዝዩ ወነዳማ የውመል ቂያማ ነው ያሉት። አማና ነው። የውመል ቂያማ ጸጸትና ነደም ነው ይዞ የሚመጣው። ያ ውርደት እንዳትከናነበው እንዳትመኘው ነው ያሉት። ሆናለሁ ለቀመጣለሁ እንድትታገለው አይደለም። ካልመረጣችሁም ሳትመረጥም በአቋራጭ አድርጌ ገብቼ ቦታ ይዛለሁ አይደለም። ሙስተሂል ይሄ ሙስሊሞች ተቋም ነው። ይሄንን አማና መሸከም ይችላል ወይ? አሁንስ ያንን ቦታ መጥና የሚለው የመጀመሪያ የመስኡልያው አማናውን የተሸከሙት ዑለሞች፣ አባቶች፣ ወንድሞች ኃላፊነት ነው። በዛ ልክ ጉዳዮቹን ማየት ይፈልጋል። ከዛ ያለፈ ግን አሁንም ትናንት ምን ነበር ይሄ ሙስሊም ማህበረሰብ ትናንት ምን ይፈልግ ነበር? ዋጋ የከፈለበት የተጓዘበት ምዕራፍ አለ። ያለ ያሳካ የሚችል ምን መስራትና እንዴት አድርገን በሀገራዊ ተሳትፎ ላይ ሙስሊሙ እሱን ቁጥሩን በሚመጥነው ማንነት ላይ ተቋማዊ ግንባታ ላይ ምን እንጨምርለት የሚለው ነገር መሰረታዊ ጉዳይ ነው። ያን ታሳቢ ያደረገ ስራ በመስራት ላይ መልፋት አለበት። አሁንም እነዚህን ሰዎች እዚያ ያሉ ኃላፊነት የተሸከሙ ሰዎች የኢትዮጵያ ሙስሊም ቀድያ ብቻቸውን ይወስዱታልና ይችሉታል ተብሎም አይጠበቅም። ለዚህም ደግሞ አጋዥ ያስፈልጋል። ማህበረሰቡ አጋዥ መሆን አለበት። ኤሊቱ አጋዥ መሆን አለበት። ምሁራኑ ያለው አቅም ባለው ነገር ነጋዴው በገንዘቡ ተቋም ነው የሚመሰረተው። አገርም ጉዳይ ነው ይዘህ የምትሄደውና እኛ ሀገር ላይ ሁሉ ጊዜ ለሆነ አካል ሰተህ ውጤት መጠበቅ መጅሊሱ ምን ሰራ እንዲህ አደረገ የሆነች ነገር ሲያደርግ ማሻአላህ ፉከራና ሽለላ የሆነች ነገር ሲጠፋ እነሱ ድሮውንስ እየተባለ የሚባል አይደለም። ጥፋቱም የኛው ነው፣ ውጤቱም የኛው ነው። በውጤቱም ላይ አሻራ እንዲኖረን መስራት ነው። የኔን ድርሻ መወጣት፣ የኔን ኃላፊነት መወጣት እንዲሁም ደግሞ በክፍተቱም ላይና ደግሞ በጎደሎም ላይ ደግሞ ያ ነገር እንዳይመጣ ጎደሎም በማሳነስ ክፍተቱን በመቀነስ ላይ ደግሞ የኔ ድርሻ ምንድነው ብሎ ሁሉም የድርሻውን ከተወጣ ተቋሙ ጠንካራ ተቋም ሆኖ ውጤት ያመጣል። ግለሰቦች ላይ የተመረኮዘ ተቋም አይሆንም፣ ሊሆንም አይችልም። ዛሬ ያሉት አመራሮች ዛሬ ይኖሩ ይሆናል፣ ነገ አይቀጥሉ። ተቋሙ ግን ሰው የማይፈልግ በተቋም በተደራጀ ሲስተምና ስርዓት መምራት የሚችል ሆኖ ከግለሰቦች ነፃ መውጣት ከቻለ ጀማልን አይፈልግም፣ አቡበከርን አይፈልግም፣ ሼህ ከሌን አይፈልግም፣ ምን ይሆናል ማለት ነው? የዚህ አይነት መስመር የያዘ ስርዓት ያለው ተቋም ይሆናል። ያን በመፍጠር ሂደት ላይ ነው ትልቁ ትኩረት መሰራት ያለበት። ከሰዎች ነፃ የወጣ ሲስተምና ስርዓት የሚመራው የኡማውን ጉዳይ የሚመጥን
በኡማው ቀድያ ላይ መቆም የሚችል ተቋም በመመስረት ሂደት ላይ ትልቁን ድርሻና ኃላፊነት መወጣት የዚህ አሁን ህዝብ አማና የተሰጠው መጅሊስ አለበት ብያምናለሁ። ያን በማገዝ ግዴታችን ነው። አሁንም አለን፣ ትናንት እንደነበር ነው፣ ዛሬም ያንን በማገዝ ሂደት ውስጥ ካጠገባቸዋለን። የሚቻለውን ነገር ሁሉ ያገዝን የተሻለ ነገር መምጣት እንዲችል እንሰራለን ማለት ነው ኢንሻአላህ። እንግዲህ አሁን በጣም የሚያሳስቡ ጉዳዮች አሉ። አንተም እንደሚያሳስበው አውቃለሁ። የሙስሊሙ አንድነት ላይ ብዙ እየተሰራ ነው ተብሎ አይታሰብም። በየጊዜው ያለው ልዩነት እየሰፋ እንደ ተቋምም እንደ አንድ ህዝበ ሙስሊምም ስጋት የሆኑ ነገሮች አሉ። አሁን በአሁኑ ጊዜ ምንድን ነው ማድረግ ያለብን ትላለህ? አዎ እንትኑን እኔ የሙስሊሙ አንድነት መቼም አንድነት ስንል ኢስላም ያስቀመጠው አንድነት አለ። አላህ Subhanahu Wa Ta'ala ወተሲሙ በሐብሊላሂ ጀሚዓን ነው። ሁላችሁም በአንድ መንገድ ተሳሰሩ ተብለናል በቁርአንና በሱና። ኢነ هذه أمتكم أمة واحدة ነው ብሏል አላህ። እንደ ህዝቦች ናችሁ ብሏል። እኔ እንደ ኢትዮጵያ ሙስሊም የተሻለ ድል ያለው አለ ብዬ አላስብም። በአስተሳሰብ ልዩነቶች ወይም ደግሞ የመዝሃብና የአመለካከት ልዩነቶች ከሌላው አፍሪካ ሀገራት በዙሪያችን ካሉ ሀገራት አንፃር ስንመለከት ርቀት ውስጥ የሚወስድ እኛን የሚያለያይ መስመር አለ ብዬ አላምንም። ከዛ አንፃር ብዙ የሚያቀራርቡ ነገሮች ስላሉ ተቀራርቦ መነጋገር ብቻ ነው የሚፈልጉት ብዬ አምናለሁ። ለሆነ አካል ችግሮቹን መስጠትም እነከሌ ስለመጡ እነከሌ ስለሄዱ ብለንም ደግሞ የሆነ ቦታ ላይ አላቃ ማንጠልጠያ ማስቀመጥ ማግባብ ነው ብዬ አላምንም። በእያንዳንዱ ጉዳይ ላይ ሁላችንም ድርሻ ስላለ አሁን ትናንት የሆነ ጥፋት ጠፍቷል፣ ዛሬ በጥፋት ይታከማል አይታከምም። ሁሉም የተበላሸውን በማስተካከል ሂደት ውስጥ የጋራ አብሮነቱን ለማምጣት አንዳንድ ጊዜ ሙከራዎች ይሞከራሉ። በብዙ ሂደቶች ውስጥ ስላለሁበት ስለማቅ የሚደረጉ ሙከራዎችን ሁሉ እኔ ከፊት ካልመጣሁና እኔ ካልያስኩት መቼ ሙስሊሙ እንዳይሆንም ብሎ የሚያስብ ሰው አለ። ይሄ ትክክል ነው ብዬ አላስብም። አሁን ልክ እንደባለፈው ምርጫ ተባለ፣ በምርጫ ውድድር ውስጥ መጥቶ አሸንፎ ወንበር የያዘ አካል አለ። ተመርጦ ህዝብ ይመራኛል ብሎ ቀቡልነትን አግኝቶ የመጣ አካል አንድ በቃ እኔ ለዚህ ቦታ አይደለሁም። እስልምና የሚያሳየን የራሱ የሆኑ መገለጫ የሆኑ ማንነቶች አሉት። ሰይድና ኻሊድ ኢብኑ ወሊድ አላህ ስራቸው እንደላቸውና የሚመሩትን ጦር ዑመር ኢብኑ ኸጣብ አቡ ዑበይዳ ኢብኑ ጀራህ እንዲመሩት ኻሊድ ጦር እየመራ ነው ደብዳቤ ላኩለት። ደብዳቤው ሲደርሰው መሪነቱን ለአቡ ዑበይዳ አስረክቦ ኻሊድ የራሱን ትግል ነው የቀጠለው። ግን አሚር ሆኖ ከሚዋጋው የበለጠ ነበር የሚዋጋው ይላሉ። እና ለምን ጦርነት መካከል ከኃላፊነት አንስቶ ዑመር እንደገና እንደዚህ ተዋጋለ ሲሉት እኔ ሊላህ እንጂ ለዑመር አልነበረም የምታገለው ድሮንም ለእስላምና ለአላህ እንጂ ለዑመር አልነበረም ትግሌ። እስልምና የሆነ ቦታ ላይ እኔ እዚህ ስላለሁ ስለሌለሁ አይደለም። ኃላፊነት አለብኝ፣ ዲኑ ላይ የሚገባኝ ግዴታ አለ ልሰራ። ሁለት ልንግባባ የምንችልባቸው ያሉን በጣም ብዙ መስመሮች ካሉ በምንግባባቸው ነገሮች ላይ ቁጭ ብሎ መነጋገርና እነዛን ነገሮች አብሮ መስራትን ማየት ይፈልጋል ብዬ አስባለሁ። የዑለማ አጀንዳ የሆኑ የኺላፍ የሐሳብ ልዩነቶች የሆኑ አዲስ የመጣ ስላልሆነ በዘመናት መካከል በብዙ አይነት መልኩ ለሙቻችን የሐሳብ ልዩነቶቻቸውን ከሷሃባ ትውልድ ጀምሮ ያስተናገደበት ምዕራፍ ስላለው ያን ተከትሎ መሄድ ለዛም ደግሞ ሹራ ነው። መቼም ኡመቱ ከሶላት በፊት ወአምሩሁም ሹራ በይነሁም ተብሎ መመሪያ ያወረደለት ህዝብ ከሶላት በፊት ነው። መክይ ነው ሱረቱ ሹራ። ጉዳዮቻችሁ ሁሉ በሹራ አድርጉ ተብሎ የታዘዘ ህዝብ ሹራ የኔ ጉዳይ አይደለም መዋየት የኔ አጀንዳ አይደለም ብሎ ሸሽቶ ከሩቅ መወራወርን ከመረጠ ከባድ ነው። አሁንም አለማሰብ ነው፣ የኡማውን መሲር አለማሰብ ነው፣ የዚህን ኡማ ፈተና ችግር ያለበትን ምዕራፍ አለማሰብ ነው ብዬ አምናለሁ። እና አጀንዳዎቻችንን በትክክል መነጋገር ያለብን ነገሮች ካሉ ቀርጸናቸው ቁጭ ብለን መዋየት ነው። መጅሊሱ ለዚህ ዝግጁ እንደሆነ አውቃለሁ፣ ለመዋየትም ክፍት እንደሆነ አውቃለሁ፣ አብሮ ለመስራትም ዝግጁ እንደሆነ አውቃለሁ። ሼክ ሀጂ በተደጋጋሚ ለመዋየትም ለመነጋገርም አብሮ ለመስራትም አሉ የሚባሉ ችግሮችን ለመፍታትም ኃላፊነት ወስዶ ሲንቀሳቀሱ አውቃለሁ። በተለያዩ መድረኮችም ላይ አብሬ ተገኝቻለሁ። እድሉ አለ። እኔ አሁንም ተቀራርቦ ለመስራት ችግሮችን ለመቅረፍ በውይይት ያሉ ነገሮችን ለማቅለል በሚደረጉ ሂደቶች ላይ ሙባዲር ሁኛ ኃላፊነት መውሰድ እችላለሁ። ይሄንን ቀርቤ ለተዋይቼ ነገሮች ማስተካከል እችላለሁና ተነጋግሮ ባሉት ነገሮች አብሮ ለመሄድ ፈልጋለሁ የሚችል አካል መድረኩን የማመቻቸት ኃላፊነት አለብኝ፣ እሰራለሁ። ችግር አለ ብዬ አላምንም።
ግን ዝም ብለህ መወቃቀስ ከሆነ በመወቃቀስ አይደለም አንድነትን የምታመጣው። አንዳንድ ጊዜ በእስልምና ታሪክ ውስጥ መተው አለ። ኢማም ሻፊዒ ረህመቱላህ ዐለይህ አንድ ከሳቸው ጋር የነበረ ተላሚዛቸው ወይም ደግሞ አብሯቸው የነበረ አንድ ሼህ ጋር የሐሳብ ልዩነት ተከሰተ። በአንድ መስአላ ተለያዩ። ሰውየው አክርፎ ቤቱ ገባ። ቤቱ ነው የሄዱት። ቤቱ ቆርቁረው ጠርተው ነው ያናገሩት። በእኔና በእንት መካከል ብዙ የተግባባንባቸው መስአላዎች እያሉ አንድ መስአላ ቢያለያየን በሩን ትዘጋዋለህ፣ ድልድዩን ትሰብረዋለህ፣ እባክህ ተመለስ ነበር ያሉት። ብዙ የተግባባንባቸው ስላሉ ይሄ ከመጣው ወቅት የሚፈታውና የሚስተካከል ይሆናል። ብዙ የምንግባባቸው ነገሮች ካሉ እስቲ እናክማቸው፣ እንስራቸው። የተለያየንባቸው ነገሮች እንለያቸው፣ እንወያይባቸው። ዑለማ የሚነጋገርባቸው ዑለማ ስራ ናቸው። ዑለማ ይወያይባቸው። መስአላ ኢልሚ የሆኑ ጉዳዮች በኢልም ይፈቱ። ይሄን ዑለማ ምክር ቤቱ የማመቻቸት ኃላፊነት አለበት፣ ግዴታ አለበት። ያንን ኃላፊነት መውሰድ ይቻላል። ከዛ ባለፈ የሚፈጠሩ ችግሮች ካሉ ግን ከመነጋገር ባለፈ ወንድምህን አሳልፈ በመስጠት ስም በመለጠፍ በማክፈር ከእምነት በማስወጣት ግን ውጤት አይመጣም። እኔ ዛሬ የሚወቅሰው አካል ብዙውን ኃላፊነት የሚወስደው አካል ነው ብዬ አምናለሁ። ምክንያቱም ፊት ለፊት ብናወራ ብንቀመጥ እኔ እኮ እንኳን አይደለም እኔን ብትለኝ ትናንት ያሳሰረኝ ትናንትና መጥቶ ፍርድ ቤት ላይ የመሰከረብኝና የእድሜ ልክ ፍርደኛ ያደረገኝ ሰው ጋር ኳፍ ብያ ብሬ ተቀምጬ የሰራው ነው ጉዳይ አይደለም። ዲን ነው፣ የኔ የግል ማንነት አይደለም ያለው። እንኳን ሙስሊም ወንድሜን እና ቀርቶ ገርፎ የገረፈኝን ፌደራልና የምርመራ የማዕከላዊ ሰው ይቅርብ ይያሉ። ምክንያቱም እኔ በሰዎች መጎዳት ምደሰት ማንነት የለኝም፣ እምነቴም ያን እንዳደርግ አይፈቅድልኝም። ይህንን ማለት ችግሮቹን ሁሉ ተቀብለህ መፍትሄ ለማምጣት የምትሞክረው ጥረት ተሸናፊነት አይደለም። እኔ ዛሬ ወጥቼ ነው ትናንት በመሰከሩ ቢሶች ጋር ብሬ ለመስራት ቃል የምገባው። ኑ እንወያይ፣ ቁጭ ብለን እንነጋገር፣ በጋራ እንስራ የምትለው አውፍታን ምርጣ የምታደርገው ተሸንፈህ አይደለም። አሸንፈህም ከነበርክበትም እና ይዘህ የመጣኸውን ነገር ውጤት አግኝቶልህም ያ የተመኘኸውንም የለፋህበትንም እና የማህበረሰብ ጥያቄ መስመር አስተካክለህም ግን የጋራ ቤት ነው። እኔ በተደጋጋሚ ብዙ ጊዜ አንድ ነገር እንደው ጀማል አንድ ነገር እንድትረዱት መፈልገው እንደው ዛሬ ልናገረው መፈልገው ሙፍቲ ረህመቱላህ ዐለይህ በጣም ከሚቀርባቸው ሰው ውስጥ ነበርኩ ብዬ አምናለሁ። በአንድ በኩል ዛሬ ሙፍቲን ረህመቱላህ ዐለይህ ሙፍቲ ሀጂ ዑመርን አንዱ ደጋፊ አንዱ ወዳጅ አንዱ ጠላት ተደርጎ ለመፈረጅ የሚደረገው ሂደት ላይ ሙፍቲ ሀጂ ዑመርን 9 ኮሚቴ በነበርንበት ጊዜ አንድነት ብለው ሙስሊሙ አንድ መሆን አለበት ብለው ሲለፉ ሲያከፍሯቸው የነበሩ ሶሻል ሚዲያ ላይ ሲጽፉባቸው ሰዎች ናቸው እኮ ዛሬ ሙፍቲ የኛን ሙፍቲ እያሉ አዳባይ ላይ ወጥቶ ሊናገሩ የሚፈልጉት። አንዳንድ ነገሮች እኮ አዳባይ ካወጣናቸው እርቃን ይቀራሉ፣ ግን ስለማይጠቅም ነው። የቤት ውስጥ ውይይት ነው የሚፈልጉ አሉ እኮ ሶሻል ሚዲያ ጽፎታል፣ የለጠፏቸው ለጥፎች አሉ ለሙፍቲ ሲሰጣቸው የነበሩ። አንድ ነገር እስቲ በእነ አህመድ ዲን ጨሎ ከዛም በኋላ በእነ ሼክ መሐመድ አሚን መጅሊስ ውስጥ ሙፍቲ ነበሩ አይደል? ሙፍቲ ፕሬዝዳንት ነበሩ፣ ምክትል ፕሬዝዳንት ነበሩ፣ ዋና ጸሐፊ ነበሩ፣ የዑለማ ሰብሳቢ ነበሩ አልነበሩ? ሱፊያ የተባለው መጅሊስ በነበረበት ጊዜ ማለት ነው። የአውቃፍ ዘርፍ ኃላፊ ተብሎ አንዲት ወንበር ያላት አንዲት ክፍል ውስጥ ነበርኩ ሙፍቲ የሚቀመጡት። 9 ኮሚቴ ሲመጣ እኛ ነን ሙፍቲ ነው የሁሉም አባት መሆን አለባቸው ብለን እኔ ነኝ ሙባዲር ሆኜ ጠቅላይ ሚኒስትሩ በሀያት አለ እኔ ነገረኝ ኡስታዝ አቡበከር ነው እርሶን እኔ ምን ፈልጌ ነው አንተ ነህ ሙፍቲው መምጣት መምራት አለባቸው ብለህ ያልከው ጠላት ተደርጎ የሚሳለው ሌላ ወገን ነው። ይሄ እኮ በማናቅ ላይ ነው የምትጫወተው። እንደዚህ ሙስተሂል አባት መሪ ናቸው፣ ሊከበሩ ይገባቸዋል። እኔና ሙፍቲ በነበረው ነገር ላይ አቂዳ ጉዳይ አይደለም አጀንዳ የነበረው የጋራ የሆነ ቤት በመመስረት ሂደት ውስጥ ሊመራ የሚገባው ዑለማ ከመሆኑ አንፃር ሁሉንም ሊያቅፍ የሚችል አሚር አባት ይፈጠር። እዚህ ሙፍቲ እዚህ ዶክተር ጀላን የጋራ አባቱ ናችሁ፣ ማውን አስተካክሉ፣ አርሙ፣ የጋራ ቤት ፍጠሩና ማህበረሰቡን አስተካክሉ ብለን ኃላፊነት የሰጠነው እኮ እኛ ነን። ያ የጣላቸውን አካል ነው እኮ መተን አንስተን የሚመሩት እሳቸው ናቸው ብለን እኛ ከቤት ያስቀመጥነው። ታዲያ መወቀስ ያለበት ማን ነው? ስለየትኛው ልዩነት ማክበር ስለየትኛው አንድነት አለመፈለግ ነው የሚነገረው? ማን ነው አንድነትን የፈለገው? ማን ነው አንድነትን የገፋው? ማሳያዎች ናቸው። ሁሉ ነገር ዝርዝር ከገባባቸው እኔ እናንተ ቤት ዘግተን ልናወራቸው የሚገባ ጉዳዮች ሚዲያ ላይ አይደለም እንደ ህዝብ ሊሰማቸው የማይገቡ በጣም ብዙ ጉዳዮች ይኖሩናል። ምክንያቱም ስለማይጠቅሙ የሚጠቅሙት ቤት ውስጥ ሆነው ተዘግተው ስንወያይባቸውና ስናርማቸው ብቻ ስለሆነ
የሚጠቅሙት ካልሆነ በስተቀርና አንድነቱን የማይፈልገው የለም። መጅልሱ አሁንም ቁመናው ከመቼው የሚበለጠ የጋራ ቤት እንዲኖር ከልዩነት የጸዳ በአንድነት ሙስሊም ማህበረሰብ ሁሉም ቤት ነው የሚጠቀሙ የሚሆነው ተቋም እንዲሆን እኔ ፍላጎቴ ነው። እኔ አንድ መዝሀብ የሚመራበት መጅሊስ ይወክለኛል ብዬ አላምንም። እኔ ነኝ ቅድሚያ የምቃወመው። ትናንትና ስታገልም የሆነ ቡድን ለማንገስ አልታገልኩም። የሆነ መዝሀብ እንዲመጣም አልሰራሁ። ሁሉም ሙስሊም የኔ ነው የሚለው የጋራ ቤቱ እንዲፈጠር ነው ምኞቴም። ትናንትናም ዛሬም አሁንም የምታገለው በዚህ ጉዳይ ላይ ያለ ብሎ የሚል ሰው ከፊት ነው የምቆመው። ለዚህም ደግሞ ይሄን ሂደት በሚመራው ሂደት ውስጥ እዛ ያሉት አባቶች ወንድሞች ዛሬም ሻሂድ ናቸው አጠገብ የሆኑ። ስለዚህ ውስጥ ሆኖ ከመሰዳደብ መሬት ላይ ያለውን ነገር ለማስተካከል መጥቶ መስራት ከተቻለ ውጤቱ ይመጣል ብዬ አምናለሁ። ይሄንን ኃላፊነት መውሰድ ይችላሉ በእኔ በኩል መጅሊሱ ላይ አሁን ባለው ሁኔታ። ኡስታዝ በዚህ ጉዳይ ላይ አንዳንድ ጊዜ ግራም ያጋቡ ነገሮች አሉ። በእርግጥ ሁኔታው በዚህ ደረጃ የከፋው የሰፋው ሶሻል ሚዲያ ላይ ስለምናየው ነው ወይስ በተጨባጭ ችግር መሬት ላይ ያለ ወይ? ሁለተኛ ይህን ችግር በማርገብ በማስተማር ኡስታዞች አሊሞች ያላቸው ሚና በጣም ደካማ ነው ወይ ደግሞ አንዳንድ ጊዜ ደፍሮ ለመናገር ያለመሞከር፣ አንዳንድ ጊዜ ደግሞ የራሳቸው አመለካከት ራሳቸው የሚከተሉት ጀማ ይዟቸው ወይ ደግሞ እሱ ላይ ብቻ ማተኮር እሱን ብቻ ማግነንና ወደፊት ማምጣት ላይ ትኩረት አድርገው በሚገባ አልሰሩበትም ይባላል። በእነዚህ ጉዳዮች ላይ ያንተን አስተያየት ፈልጋለሁ። ነገር ግን ካፍታ ቆይታ በኋላ ተመልሰን ብንገናኝ ጥሩ ይመስለኛል። ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን ተመልሰን ተገናኝተናል። ቆይታችን ይቀጥላል። ኡስታዝ ቀደም ሲል ሁለት ጥያቄዎችን አንስቼ ነበር። አንደኛው ላይ እናተኩር። በእርግጥ የሙስሊሙ መለያየት ወይም አንድነት በጣም አሳሳቢ ነው የሚለው አነጋጋሪ ጉዳይ በተጨባጭ መሬት ላይ ያለ ወይስ ሶሻል ሚዲያ ላይ ነው ያለው የሚለውን እሱን እንመልከት። አዎ ሶሻል ሚዲያው ላይ ያለው ነገር አሁን በደንብ መታየት አለበት ብዬ አምናለሁ። እንዲሁ የሶሻል ሚዲያው ባህሪ ሆኖ በፕላትፎርሞቹ ላይ የምናስተውላቸው ነገሮች ኔጌቲቭ ነገር የበለጠ የሚጎላበት መልካም ነገሮች የሚደበቁበት ነው። ወደ እውነታው ስትመጣ ተቀራርቦ በመስራት ሂደት ውስጥ አንድነትን ላይ የጋራ ነገርን በማቅረብ ሂደት ውስጥ በዑለማዎች ላይ ያሉ ነገሮች ስታያቸው የበለጠ የተሻሉ እንደሆኑ አምናለሁ። ሶሻል ሚዲያው ላይ እንዳለው በፍጹም አይደለም። አንዳንዴ ራስን እንድትጠራጠር የሚያደርጉ ጉዳዮች አሉ። አለም ሶሻል ሚዲያው ላይ ስታያቸው እውነት ሐቂቃው ምንድነው ብለህ እንድታስብ የሚያደርግ ያው እኛ እስልምና እንደ ሙስሊም መርህ አለን። በሶሻል ሚዲያ የሚነዳም ሊነዳ የሚገባውም ሰው አይደለም እንዲኖር የሚገባው ጉዳዮቻችንን በሶሻል ሚዲያ የሚፈቱም የሚታዩ ናቸው ብዬ አላምንም። መረጃ ለማህበረሰብ ወቅታዊ ነገር ስለሆነ ልታደርስለት ትችላለህ። ከዛ ውስጥ የመጀመሪያው ስራ እንግዲህ በእጃቸው መጻፍ ችለው በአንደበታቸው መናገር ችለው የተከፈተውንና የተሰጠውን እድል ሶሻል ሚዲያ ስለተገኘ ብቻ በተለይ ለልዩነት፣ ለክፋት፣ መጥፎ ነገርን ለማስፋት አንዳንዶቹ ቦታን ናቸው ማለት የሌለ ነገር ነው የሚወራው። እኔም ስለኔ ሲወራ ወይም ስለ ጀማል ሲወራ ከኔ መረጃ ተወስዶ እኔ ተጠይቄ ታውቆ ወይም እኔ ሁኙ አይደለም። አብዛኛው ነገር አንዳንዱ ነገሩ ያስቃል ማለት እንደው እስልምና ቀብር የሚባል ነገር አለ፣ ነገ አኺራ የሚባል ነገር አለ፣ የውመ ተላቅ አለ፣ ግንኙነት የሚደረግበት አላህ ፊት ሂሳብ የምንወራረድበት ቀን አለ። ሰው ያንን ቀን ማሰብ አለበት። ስለ አቡበከር አስተያየት ሲሰጥ አቡበከር ማንነት አቋም አውቆ ነው የሰራውን ተረድቶ ነው እውነት ተገንዝቦ ነው ወይም ደግሞ ጀማል ወይ ከሌሽ ወይ እንትና ተብሎ ሲለጠፍለት እንደዚህ አይነት ነገራቶች በደንብ መታየት አለባቸው ያስባለሁና ይሄ እድሉ ያላቸው ወንድሞች ጥንቃቄ ቢያደርጉበት በጣም ማህበረሰባችን የሚያስፈልገው ብዙ የሚጠቅመው ነገር አዎ አለመታደል ሆኖ በጣም ስራ በሚፈልግ ነገር እንዳለ ሆኖ ከመልካም ነገር ኔጌቲቭ ነገር የሚጎላበት ማህበረሰብ ስለሆነ ሰው ተከታይም ለማብዛት ሼርም ለማስፋት ወይም ደግሞ ፎሎም ለማግኘት ኔጌቲቭ እና የሚጮህ ነገር ማብዛትን እንዲለምድ ያገኘውን ሁሉ በአደባባይ እንዲያወጣ አድርጎታል። እስልምናችን ይሄን አላዘዘንም
እንደው የሚወደዱት ብዙዎቹ መልካም ነገርም ሲሰራ እኮ የሚወደደው ክትማው ነው፣ ሰተር ማረጉ ነው፣ ከአይንም መጠበቁ ከሰው አፍም መጠበቁ ነው። ምክንያቱም መጠበቅ አለብን ኒዕማ ነውና ኒዕማን የምትጠብቀው በዛው ልክ ነው እኮ ካልሆነ በስተቀር ዋጋ ትከፍልበታለህ። አንዳንድ ጊዜ የራስህን እንኳን የተሰጠ ኢማም ኢብኑ አልጀውዚ አላህ ስራቸው እንደላቸውና 3 ነገሮችን ከሰው ጠብቋቸው ብለው ይናገራሉና ዚሃበክ እንዲሁም መዝሀበክ ይላሉ። ሰው የሚያገኘውን ይሄ ነገር አለኝ አላህ ሰጠኝ ብሎ ሁሉ ነገር አያውራ ይላሉ። ምክንያቱም ሰው ላይ ያለው የሚፈጥረው ስሜት ስለማይታወቅ የሚመኘውና የሚፈልገው ሊደርስበት የሚፈልገውበትን ቦታ እንኳን አያውራ ይላሉ። ለምን የሰው ልብ አንተ ጥሩ ብታስብ ሁሉም ሰው ጥሩ ያስባል ተብሎ አይታሰብም። ላተቅሱስ ሩእያከ ዐላ ኢኽወቲከ ነው ያሉት ነብዩላህ ያዕቁብ። ወንድሞቹ ህልምህን ለልጆች አትናገር፣ ለወንድሞች አትናገር፣ ሸይጣን የሚሰራው አይታወቅም አሉ። ተናገረ፣ ፈተናው መጣ፣ ዋጋ አስከፈለ። ነብዩላህ ዩሱፍን ያክል ሰው ይሄው ነው ባህሪው። በአመለካከትህም ላይ እንደዛው ነው ሊፈጠር የሚችለው ነገርና የት ቦታ ላይ ተናግረው ይጠቅማል አይጠቅም የሚለውን ነገር ማሰብ። ሙስሊም በእያንዳንዱ ጉዳዮች እንዲያስብ የሚፈልገው ነገር ስላለ ያንን ማየት ይፈልጋል ብዬ አምናለሁና ሶሻል ሚዲያው ላይ ያለው ጩኸት መሬት ላይ ካለው ሁኔታ ይለያያል ነው ብዬ የማስበው። መሬት ላይ በዛ ልክ ያለ ልዩነትም በዛ ልክ ያለ መራራቅም አለ ብዬ አላምን። ምክንያቱም እንደ ዱዓትም ስንገናኝ በዱዓቶች እንደ ዑለሞች ሲገናኙ ያላቸውን ስሜት አብረው በሚያደርጓቸው እንቅስቃሴዎች ላይ በማያቸው ነገሮች ሐቂቃው በጣም ሩቅ ነው ብዬ ነው የማምነውና ሶሻል ሚዲያው አብዛኛው ነገር ኺዳዕ ነው፣ እያታለለ ነው፣ ሸይጣን ነው፣ ለሰዎች አላግባብ ነገር እየተሰራበት ያለ ነው ብዬ አስባለሁ። እንደዛ ከሆነ ሶሻል ሚዲያው የተወሰነ ግሩፕ በተለያየ ጎራ ሆኖ የሚወራወረው ነገር አለ። ያ መሬት ላይ ያለውን እውነታ አያሳይም። በተጨባጭም አሁን አብዛኛው ህዝበ ሙስሊም ራሱን የሆነ ቦታ ላይ ፈርጆ እኔ እንደዚህ ነኝ የሚል አይደለም። በቃ ሙስሊም ነኝ ብሎ ነው የሚያስበው። በትክክል በየቦታው ስንሄድ ወላጆቻችን፣ ዘመዶቻችን፣ ቤተሰቦቻችን ራሳቸውን የሆነ ቦታ ላይ ያቆመው እንደዚህ ነህ አንተ እንደዛ ነህ የሚሉበት ሁኔታ የለም። ግን የተወሰነ አካል አለ ራሱን የሆነ ቦታ ላይ ያስቀመጠ። ማስቀመጡ ብቻ ሳይሆን አብዛኛው ሙስሊም የእሱ ተከታይ አድርጎ መውሰድ እና መጓተት ውስጥ መግባት የሚፈልግ አካል አለ። ከዚህ አንጻር ሁለት የተለያየ በእኔ አረዳድ ሁለት የተለያየ አመለካከት ያላቸው ኡስታዞች ወይ አሊሞች አሉ። በአመለካከት ደረጃ ስል የሚከተሉትን መስመር ማለት አይደለም። አንዳንዶቹ ይሄን ልዩነት ሆን ብሎ ማስፋት ላይ እነከሌ እንደዚህ ናቸው ብሎ ጣት መቀሰር ላይ የራስን በጎነት ማጉላት ላይ የሌላውን ማንኳሰስ ላይ ልዩነትን በጣም ማስፋት ላይ ይታያል። አንዳንዶቹ ደግሞ ይሄ ነገር አግባብ ትክክል አለመሆኑን አውቀው ነገር ግን ደፍረው ለመናገር የሰነፉ ለማስተማር ያልቆረጡ የፈሩ ብዙ ኡስታዞች እኔ ያንተን ሁኔታ አላቅም ደፍሮ በአንድነት ላይ ለመስራት የሚሞክር አሊምና ኡስታዝ በጣም ውስን ነው። ወይ ሌብል እደረጋለሁ ከነከሌ ይፈረጃለሁ ብሎ ያስባል፣ ወይ ደግሞ የራሱን መስመር ያሳነሰ ከሌላ ያልተሻለ አድርጎ ይቆጠራል የሚል አረዳዳለሁ። ብዙዎቹ እንደ መሪ እንደ ማህበረሰብ አስተማሪ ህዝቡ የሚፈልገውን ሳይሆን ወይ ማግኘት ያለበትን ሳይሆን የሚፈልገውን መስጠት ላይ ማተኮር ነገር አለና ይህን ታዝበሃል ወይ አንተ? አዎ ማለት ሁለት ነገሮች አሁን አብረው መታየት አለባቸው ብዬ አስባለሁ። አንድ የመጀመሪያው ሶሻል ሚዲያው ላይ ያለው ማን ነው? አሊሙ ነው? መሻይኹ ነው? ኢልም የሚያሰፍለው ነው? ያንስ የሚከተለው ሰው አለ ወይ? ሰውን የሚሳደቡ ነውረኛ የሆኑ በዲንም ከዲንም ውጭ ያሉ ሰዎችን የሚከተል ማህበረሰብ የሚያደንቅ ማህበረሰብ ያለበት ነው። ዛሬ በሶሻል ሚዲያ በቁጥር ስለህ ያው እንግዲህ የሰው ልጅ ማንነት የሚለካበት እዚህ የማቴሪያል ዓለም ውስጥ ሆነና የምንኖረው በተደረደረ ድንጋይ በህንፃ በቆርቆሮ መኪና በሚቆጥረው ወረቀት ብር ወይም ደግሞ እንደ ዘመኑ በፎሎወር በተከታይ ነው። ስለራሱ አይደለም ለሰው አይደለም ለራሱ መሆን የማይችልን ሰው ሞዴል አድርገው እና ተከታይ ኑሮለት እንዲሆን የተፈጠረበት ስለሆነ እሱ ሶሻል ሚዲያው በትክክል ማን ነው ያለው እዛ ላይ? ሁለት ሶሻል ሚዲያ እንደ ሀገር ስንመለከተው ኢትዮጵያ ውስጥ ምን ያህል ሶሻል ሚዲያ ተጠቃሚ አለ?
ከዛ ሶሻል ሚዲያ እንደ ሙስሊም ካየው ሙስሊሙ የት ነው ያለው አለ ወይ እዛ ውስጥ ምን ያህል ሰው አለ ብለህ ስታስብና የኢትዮጵያ ሙስሊም ቁጥር ስታይ ሚዛን ላይ የሚወድቅ ነገር አይደለም የሚቀመጥም አይደለም። እኔ አንዳንድ ጊዜ ሁሉ ጊዜ ቅድም እዚህ አንተ ጋር ስጋባ ስናነሳቸው የነበሩት እንደ መግቢያ መጀመሪያ ላይ ሳነሳ ራስህን እንድታይ የሚያደርጉ ነገሮች አሉ። እኔ እናንተ ጀማል እዚህ ቦታ ላይ ተቀምጠን ስንል እኔ እናንተ ከዚህ ዓለም አንፃር ምንድነን ይመንተናን እኮ አይደለም ምንድነው ሀጅማችን ከዚህ ዩኒቨርሲቲ አክል ሀጅማችን እኔ እናንተ እንደው ምን ይዛት ቦታ ምንድናት ቦታ አላት ይላት እድሜያችን 70-80 ብንኖር አላህ ሰጥቶን እድሜ ብንኖር ሚሊዮን አመት ካላት እድሜና መሬትና የሰው ልጅ አፈጣጠር ጋር ሲታይ ቦታ አለው የለው ሁሉ ነገር ተሰጥቶ አንተ ዓለምን መምራት ይችላል የኩረል አርድያን የመሬት አጠቃላይ መሬትን መቆጣጠር ይችላል መሬት ባንተ እጅ ብትሆን አንተ ከዓለም አንፃርና ከአላህ አንፃር ምንድነህ ከዚህ ዩኒቨርስ አንፃር አንዲት እኮ ነው አይደል በቃ እኛ ሄነን የሰው ልጅ አላህ ጋር ያለው ነገሮች ሲበላሽ ምንም አይደለም በቃ እንደዚህ ልክ እንደ ኩረል አርድያ ላይ መሬት ተጠቅልላ ከዩኒቨርሶች መሃል ብትታይ አንዲት ምንት ነገር ናት የምትሆነው አይደል እንኳን እኔ እናንተ እንደግለሰብ ሆነን ቀርቶ አይደል ወይም ደግሞ እንደዚህ እንደ ሰፈር እንደ አንድ መንደር እንደ አካባቢ ሆነን አይደል እኔ እናንተ ሁሉ ጊዜ አላህ ጋር ያለን ነገር ከተበላሸ ምንም አይደለም ምንም የፈለክ ተከታይ ያሰልፍ የፈለክ መጮህቻል የፈለክ ጻፍ የፈለክ እንትን ይኖር የምሰራው ነገር ላይ መስተካከል ለተው የሚበጅ የሚጠቅም ነገር ማምጣት እስካልቻልክ ድረስ አላህ የሚወደውና አላህ የሚፈልገው ነገር መስመር እስካልቻልክ ድረስ ይምንተነ ሰው ልጅ ከአላህ ውጭ ባዶ ነው አላህ ጋር ደግሞ ዩኒቱ ከተበላሽ አብቅቷል ጠፍቷል ምንም ማለት አይደለም በቃ እንዳልኩ ነው የማይቆጠር የማይታይ ነው የሚሆነው ይሄን ቀሪ ዓለም ነው እዚህ ጠፍሚንጠፋ ተተነው ምን ሄድበት ዓለም ላይ ነው መሬት ላይ ያለው ጩኸት ሶሻል ሚዲያው ላይ ያለው እብደት የዚህ ማሳያ ነው ብያምናለሁ ሰው አልተገነዘበውም ሀጅሙን አላወቀም ዋጋውን አልተረዳም ምን ያክል ቦታ ሊሸፍንና ምን ያክል ቦታ ሊይዝ እንደሚችል ሁሉ የገባው አይመስለኝም የሆነ ተነፍቶ በቃ ከሱ በላይ ምድር የሌለት ሰው የሌላት ለሰ ከذلك አይደለም ስለዚህ ሜዳው ላይ ያለን ሰዎች ወይም ምን ጠቅምን ይሁን ወይ ደግሞ ቢያንስ ራሳችንን እንወቅና ራሳችንን ሰብሰብ እናድርግ ይሄ ሲሆን ምንድነው ክፍተቶቹን የፈጠርነው ደግሞ ክፍተቱ እንዲመጣ ምክንያት ሆነዋል በአግባብ አልሞሉትም ማህበረሰቡን በእውቀት አልገነቡትም መቼም ጥፋት ሲጠፋ ሰው ልጅ ቁርአን ውስጥ በተገለጸው በሶስት መልኩ ነው ጥፋት የሚያጠፋው ሶስት አይነት መገለጫዎች አሉት አንደኛው ገፍላ ነው መዘንጋት ይሄን በቁርአን ሲያሳይ አላህ Subhanahu Wa Ta'ala ገፍላ በእውቀት ይታከማል ሳታቅ ገፍላ ላይ ሆነ የምታረገው ነገር አላህ Subhanahu Wa Ta'ala አደምን ሲፈጥር ለምን ሰው ተፈጥራለህ አሉት አይደለ እኛ ዓለም ማለት ዓለሙን እኮ ነው ያላችሁ አላህ ጥያቄው የተነሳው ከገፍላ ነው ካለማወቅ የመነጨ ነው እናንተ ማታውቁትን ያቃላችሁ ሱብሃነከ ላ ኢልመ ለና ነው አሉ አወቁ ወዲያው ተመለሱ የመዘንጋት ስለነበር ጥፋቱ ይሄ ነው ሁለተኛው ضعፍ ነው የአደም አለይሂ ሰላም ጥፋት ነው فأهدنا إلى آدم بلوال الله لا آدم قال كده انقبتن الله تعالى قالون انديا كبر نقرنوان فنسي على رسا بضعفنا بدك كمان نتي متانو فلم نجد له أزمة لقرطين نتنا لاقين بتم مالنا يادك كمان نتو لا يودك آدم عليه السلام بدك كمان نتي متانو نقر بمتاكم شاله بتوبت سونا ونا ودك ستة لا يودك فتلقى آدم كلمات من ربي فتاب عليه يتوبتن قال أسوقنا وتوبت عرقه يقرأ لنا يلا سوستنيو تمردنو عامصنو فسق ነው የሸይጣን የኢብሊስ ተግባር ነው አስተክበርታም ኩንተ ሚን العالين ለአደም ስግር ተብሏል ሰምት ቅዱስ ይላል አላህ ኮርተህ ነው ወይስ ደግሞ የበላይነት ተሰምተው ነው ያለው አንዳንዴ ስታያቸው የቁርአንን ቃል ካልተረዳው ኩራትና የበላይነት ምን ልዩነት አላቸው ልዩነታቸው ግን በጣም ትልቅ ነው እዚህ ላይ ኩራቱ ሲመጣ አስተክበርት ነው ያለው አላህ ትእዛዝን ላለመፈጸም ትእዛዝን አለመፈጸምና አዛዡን እንቢ ማለት ልዩነት አላቸው ኦኬ የሸይጣን አዛዡን ነው የተቃወመው አነ ኸይሩ ሚንሃ ለኔ በላጭ ነኝ እንዴት ይሄ ይሆናል ተመሩድ ነው አመፀኝነት ነው ዛሬ አንተ ወንጀል ስትሰራ ሰው ልጅ እየወደቀበት ያለው አብዛኛው አደገኛው ነገር እኔ ደካማ ሆኜ እንደ አደም ወድቄ በደካማነቴ ሪባ ልበላ እችላለሁ ኸምር ልጠጣ ዚና ልሰራ حرام ላይ ልወድቅ እችላለሁ ደካማ ሆኜ ያንን ግን ተብሪር ለማድረግ እንዴ እኔ ገንዘብ ነው ያገኘሁት ገንዘቤን አስጠምጬ ነው ውጤት ያገኘሁት ገንዘቤን አግኝቼ ውጤት በማግኘት የፋይዳ በማምጣት የሪባ በመብላት የወለድ በማግኘት እንዴት ወንጀል ይሆናል ይሄ እንዴት ይሆናል ሊሆን አይችልም መሆን የለበትም እኔ ኸምር ጠጥቼ ደስታን አግኝቼበታለሁ እንዲህ አርጌ ሻህዋይን አራግፌ እንዲሁኝበታለሁ ወንጀሉ መፈጸመ ደካማነት ሳይሆን
ወደ ተመሩድ ገባህና ፊስቅ ነው ፈፈሰቅና ያለው አላህ በቃ አመፀኛ ሆነ ተመሩድ ውስጥ ገባ ይላል ዛሬ መሬት ላይ ሆነ ያለው ይሄ ነው አብዛኛው ነገር ተመሩድ ሆነ አለማወቃችን ጃህላችን ካለ መርሳት ከሆነ በእውቀት ይገፈፋል ድክመት ከሆነ በተውበት ይታከማል ከዛ ለፈና ግን እኔ አቃለሁ ባይነት እስቲላ ሆነ እኔ ነኝ ባለቤቱ እኔ ነኝ ማረመው እኔ ነኝ ማክመው እኔ ነኝ ባለ ድርሻው ብሎ እኮ ነው ዛሬ ጀማል አህመድን እኮ የጀማል አህመድን ጀነትና ጀሃነም የሚወስን ትውልድ እኮ ተፈጥሯል ካርድ የሚሰጥ ትውልድ ተፈጥሯል ምን አንተ ማን ነው ይሄን ደረጃ የሰጠ ዓሊምን የሚፈርጅ ወጣት ተፈጥሯል እኮ ዛሬ ጎረምሳ አሊፍ ብሎ ያቀራውን ዓሊም ደረጃ የሚመድብና የጀነትና የጀሃነም ዋጋ የሚሰጥ ሰው ተገኝቷል እኮ ከየት መጣ ይሄው እኮ ነው እስቲላ ነው ሌላ ምን አደረገ ሸይጣን እኔ ነኝ ማቀው እኔ ነኝ ኸይሩ እኮ አለ አይደል አና ኸይር ምንሁ አለ አላህን የፈጠረውን የሚያውቀው አንተ ነህ የምታውቀው እኔ ነኝ የፈጠርኩትን የማውቀው አንተ ነህ የምታውቀው በላጩን አላህ ይሄ በሽታ ነው መሬት ላይ ይወርዶ ያየ ነው ያለ ነው ሶሻል ሚዲያው በዛ አይነት እብደት ውስጥ ነው ያለው ሰው ከገፍላም ከضعፍም ወጥቶ ተመሩድ ውስጥ ገብቶ አመፀኝነት ውስጥ ገብቶ ሸይጣን እየሆነ ያለበት ዘመን ውስጥ ነው የደረስነው ዛሬ ይሄ መታከም አለበት ይሄን ስራ ለማስተካከል ዑለሞች ሚናቸውን ድርሻቸውን መውጣት አለባቸው አው ለዛም እኮ ነው ከባድ ነው ዑለሞችም አዳባይቱ ዛሬ አንድ ሼክ ትልቅ ዓሊም ዳዕዋ ተለቆ አንድ ማላእኒ ኮተት ነገር ተለቆ የትኛው ሰው ነው ቪው የሚያገኘው ስትመለከተው ሙስተሂል ከባድ ነው የትኛው የሚጠቅም ሆኖ ነው የትኛው ውጤት የሚያመጣ ሆኖ ነው አይደለም የሚመርጠው ግን የሰው ምርጫ ሌላ ሆኗል እብደት ላይ ሆኗል ከባድ ስለሆነ ስራ ይፈልጋል አለመነገርም ሳይሞከርም ዕውቀት ያለውም ሰው ኃላፊነትም ሳይወስድም ድርሻውን ለመውጣት ሳይቆምም ቀርቶ አይደለም ማን ነው የሚያዳምጥ ያለው ሰው እያዳመጠ ነው ኃላፊነት እየወሰደ ነው ይሄ ዓሊም ይሄ ሼክ የሚያደርጉትና የሚናገሩት ነገር እኔን የሚመለከት ነው ብሎ እሱ የሚፈልገው ስሜት ካልሆነ በስተቀር ፈቷ የሚሰጥ ወጣት እኮ ነው የመጣው ዛሬ ሼክ ከለ ምን ብሎ ነው እንደዚህ የተናገረው ማን ነው እሱ እንዲህ የሚናገረው ብሎ መቼም በድካምና በልፋት የመጣን ዕውቀት እንደዚህ ሜዳ ላይ ሶሻል ሚዲያ ላይ ባለ በጥራዝ ነጠው ዕውቀት ይዞ ነው አቃለሁ ብሎ ሊፈርጅ የመጣ ትውልድ የተፈጠረበት ዘመን እኔ አሁን ኃላፊነት ያለ መውሰድ ጉዳዮችን ለማስተካከል ዓሊም ሆኖ ይሄ በቃ በሽታ ያለው ካልሆነ በስተቀር አንድነትን የሚጠላ አላህ ጋር ያለን ነገር ምክንያቱም ቀብር ያለበት ሰው ወንድሙን ጠልቶ አይኖርም ሙስተሂል ይሄ እኮ በሽታ በፍጹም አይመጣም እኮ ጀማል እኔ አንተን ጠልቼ ምን ለማግኘት እንዴ ምናልባት እኮ መቃወመው ነገር ይኖርኛል ካንተ ያንን ነገር እንኳን መቃወመው ነገር መቃወምበት ስርዓት ያለ ሰው ነኝ እስልምና እኮ አስቀምጦልሃል አይደል فقال له قولا لينا ብሎ አይደል ሙሳ አለይሂ ሰላም ፊርዓውንን አነ ረብኩም العلا ብሎ የተነሳን ጌታ ስትሄድ ስታናገረው በጣም ለስላሳ ቃል ተጠቀምን ያላችሁ እኮ አላህ አባብለህ አግባብተህ ክብር ሰተህ አዋርዳ አይደለም ያንተን ብሎ ጌትነት አንተ ደካማ ፍጡር አንተ እንድን ተቆል አሉት ይሄ እንግዲህ ለፊርዓውን የታዘዝከው ነው አላህ ጌታዬ ነው ብሎ ላመነ ሰው የምታናገርበት ቋንቋ የምትጠራበት መንገድ ምን መሆን መቻል ነው ያለበት ይሄንን አለመረዳት ሰዎች የሚጓዙበት መንገድ ሌላ ነው ስለዚህ ሊፈርጅ ይችላል ሊሳደብ ይችላል ሊያነውር ይችላል አሁንም ግን ምንድነው የሚፈልገው ዓሊሙ ደፍሮ መውጣት አለበት አንድነቱን መከባበሩን መተሳሰቡን ልዩነቶችን ምን እንደሆኑ ማስተማርና ማሳወቅ መቻል አለበት ልዩነት ዛሬ የፈጠርነውና ዛሬ እናንተ ምናመጡ አይደለም በስምና ታሪክ ውስጥ ከሷሃባ ትውልድ ጀምሮ መለያየትም አልፎ እኮ ደም ፈሷል ያ ትውልድ ደም ፈሷል እኮ አይደለም ለዘመናት እኮ የተለያዩበት ዘመን አለ እኮ ፋጢሚዮችና በፋጢሚዮች ዘመን እኮ ለ300 ዓመት ዓለም الاسلام ለሁለት ተከፍሏል አዩቢና ፋጢሚ በዛ ሶሪያ በዚህ ግብጽ ነው ለሁለት ዓለም الاسلام ለሁለት 280 ዓመት ተለያይቷል እኮ ግን መልሶ ተመልሷል ልዩነት አልተፈጠረም ችግር አልመጣም አይደለም ዑለማዎቻችን ዋጋ ከፍለዋል ግን እስሉቦቻችንን አሁን የትኛው ነው የሚጠቅመን መቼ በእነዚህ ሁሉ ትምህርቶች ስናገኛቸው ከላይ የነበረው እነሱ ስለተያለዩ እኛን ምን ላይ ማለት እኮ አይደለም ለዛ ለመለያየት ምክንያት የነበሩትና በኋላ ችግሮቹ የተፈቱበት መንገድ መምረጥ አለብን የሚጠቅመን መለያየቱ ስላልሆነ መቀራረቡ ነው እንዴት አድርገን እናምጣቸው ብለን መልፋት እንጂ ነከለም ስለታዩ ሷሃባ ከለ ተለያይቷልና እኛን ላይ ማለት እኮ አይደለም ላ ሙስተሂል ተማሩበት ነው አላህ ቁርአን ላይ 3/4ኛው የሙሳና የህዝቦቹን ታሪክ የበኒ እስራኤሎችን ታሪክ የሚያነሳል ለምንድን ነው አላህ ለኛ የሚነግረን ያለፉት ህዝቦች የወደቁት ይሄ ነው የተፈጠሙት ስህተት ይሄ ነው እናንተ ያንዳደግሙት እኮ ነው ያን መስመር አትከተሉት ይሄኛው ነው መስመር ትክክለኛው ይላል አላህ ለማረምና ለማከም ነው የመጣው ቁርአኑን ያወረደው ይሄን መስመር ለመከተል መልፋት ይሄንን በማሳየት ላይ አለመድከምና መስራት
ምክንያቱም በትክክል እነዚህ አዋቂዎችና ኃላፊነት አለብን ብለው የሚያስቡ በሁሉም ደረጃ ያሉ ከዑለማ እስከ መሪዎች ያሉ ሰዎች ደፍረው ወደፊት መውጣት አለባቸው። አዎ ስድቡ ከባድ ነው፣ ሜዳው ከባድ ነው። በቃ ይሄ ያልተገራ የሆነ ቀብር ማያቅ አኸራን ማያቅ ሰው አፉ እንዳመጣለት የሚጽፈውና የሚናገረውን ሰው መስማት አያስፈልግም። ምክንያቱም ተጮሃልኩ ነብዩም ላይ ተጮሃል። ولا تسمعوا لهذا القرآن والغوا فيه እኮ ጮሁበት እኮ ነው የተባለው። ምክንያቱም የሚሰማው ሰው ላይ የሚያመጣው ተጽዕኖ ስላለ ነብዩ ላይ ይጮህ ነበር። በጣም ከፍ አድርጋችሁ ድምጻችሁን ሰው ላይ እንዳይደርስ ቁርአኑ እንዳይሰማ ተብሏል። ተጮሃል። ግን በቃ አልፏል፣ መጥቷል። ሐቅ ነውና ያሸንፋል። ያለፈ ይደርሳል ሰዎች ጋር መድረሱ ግድ ስለሆነ እኔ እማምነው ይሄን ኃላፊነት መውሰድ ግዴታዬ ነው ብያምናለሁ። እዛ ላይ እየሰራሁ ነው። እስከዛሬም ድረስ ሰራ ነው የቆየሁት። አሁን የምሰራው እዛ ላይ ነው። ከሌላ ተደሰተ ከሌላ ተከፋ አይደለም። አላህ ፊት የሚመጣው የዚህ ኡማ መሲር ስለሚያስጨንቀኝ አላህ ዘንድ የሚኖረው ግንኙነትም ስለሚያሳስበኝ ማንንም ስለተደሰተ ከሌላም ስለሰጠ ስላልሰጠ ይሄ አጀንዳ አይደለም። የሚሰጠው ሰው ይጨነቅበት፣ እሱ ይጨነቀው እንጂ በኔ ቀብር ውስጥ አይገባሱ። ለቀብሩ ይጨነቀው፣ እሱ መልስ ይስጥበት። ያ ነው የሚያሳስበኝ። እዛ ላይ መስራት ግን የሁሉም ግዴታ ነው ብዬ አምናለሁ። ኢንሻአላህ ቆይታችን ይቀጥላል። እየተከታተላችሁ ያላችሁት በነጃሺ ቲቪ የጀማል አህመድ ሾን ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የትም ሳትርቁ ጠብቁ። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። ከኡስታዝ አቡበክር ጋር አብረን በተለይ በሙስሊም አንድነት ጉዳይ ላይ ያወራን ነበር። ጥሩ ምላሾችን ሰጥተኛል። እንደው ይሄን ጉዳይ ላይ ለማጠቃለል የሶሻል ሚዲያውን ጉዳይ አነሳን። ከዑለማዎች ከዱዓቶች ምን ይጠበቃል የሚለውን ነገርም አንስተሃል። አንዳንድ ጊዜ ሶሻል ሚዲያው ላይ የተለያዩ ነገሮች ሲነሱ፣ ልዩነትን በተመለከተ ሲነሱ ሌላው አካል በጣም አስፍቶ ወይ ባልገባው ባልተረዳው መንገድ ሌላው አካል ጣልቃ እንዲገባ ሁሉ እድል ሰጥተናል ፈጥረናል እና እሱም ጉዳይ ላይ በደንብ ሊታሰብበት ይገባል። አንዳንድ ጊዜ ከገዛ ወንድምህ ጋር ያሉ ጥቃቅን ልዩነቶች የሚጠበቁም ቢሆኑ ባልተገባ መንገድ ማስፋትና ልካቶ መወራወር የሚያመጣው ጉዳት አለና እሱ ላይ መሰራት አለበት ብዬ አስባለሁ። ሌላው ከብዙዎቹ የሚነሳ ጥያቄ አለ። በተለይ ሃይማኖት ጉዳይ ላይ የሌሉ ሌሎች ሰዎች ሃይማኖተኛ የሆኑ ሰዎች ወይ ደግሞ እምነት አለኝ ብለው የሚያስቡ ሰዎች ከሌላው እምነት ከሌለው ወይ ለእምነቱ ግድ ከሌለው ይልቅ በጣም ስሜታዊ፣ ጨካኝ፣ ተሳዳቢ፣ ማመዛዘን የሚቸገር ሆኖ ይታያል። በተቃራኒው ማለት ነው እና እንደ አማኝ ራሽናል የሆነ ማለት ማመዛዘን የሚችል ማስተዋል የሚችል የማይቸኩል ከሌላው ጉዳት ይልቅ የራሱን ጉዳት የሚመርጥ መተው፣ ቅድም ያነሳው መቻልን ሴንስ ተገፍተህ ተበድለህ ተጎድተህ ሳይሆን አንዳንድ ጊዜ የሚወረወሩብህን ነገሮች አጎንብሰህ ማለፍም ማስተዋልም ይጠይቃልና ሃይማኖት እንግዲህ ከሁሉም አንጻር ነው፣ የእኛን ብቻ አይደለም። እዛ አይነት ውስጥ ያለን ሰዎች ትንሽ ነገሮችን በጣም የማባባስና የማክረር ማለት የግጭቶች እንዲባባሱ፣ አለመግባባቶች እንዲባባሱ ማድረግ ላይ ይብሳልና የሃይማኖት ወይም እምነት ውስጥ ያሉ ሰዎች ለምንድን ነው የሚል ነገር ይነሳል። በተቃራኒው ማለት ነው። ይህን ነገር አስተውለሃል አንተ? ሀሳቡ ላይ ስትስማማለህ? አዎ፣ በደንብ እንዲጸዳ በእስልምና አስተምሮት ሁለት ነገሮች አብረው መሄድ አለባቸው። እስልምና እውቀትና ስነ ምግባር ካልተቆረኙ እውቀት ናቸው ብሎ ያምነው። አንዱ የእስልምና የእምነቱ መገለጫ ማሳያ የሆነው አምልኮተ ስርዓት ነው፣ ኢባዳ ነው።
በየትኛውም የቁርአን ምዕራፍ ውስጥ ገብተህ አላህ ስለ ኢባዳ ስለ ሶላት ስለ ጾም ስለ ዘካት ስለ ሐጅ አንስቶ አኽላቅን ያላካተተበት ቦታ አታገኝም። ሶላትን አላህ ኢባዳን ካወራ አኽላቅን ያስከትላል፣ አኽላቅን ከተገናገረ ኢባዳን ያስከትላል። ስለዚህ ፈወይሉል ሙሰሊን እያለ አላህ ሰግደው ከሶላት በኋላ ባለው ባህሪያቸው ሌላ በሽተኛ የሆኑትን ሰዎች ሶላታቸውን እንዳልሰገዱ ይነግረናል። የጾሙትንም ከመራብ አጀንዳ የሌለው ጌታ እንደሆነ ያውጃል። ዘካ የሚሰጡትንም በመስጠታቸው ክብር የሚሰማቸውና ሰዎችን አዛ የሚያደርጉትንም ሰዎች አላህ Subhanahu Wa Ta'ala ከናንተ ስጦታን የለሁበትም ይላል አላህ። ሐጅም ላይ ቆመው ያን ሁሉ ለፍተው ሐጁን በስርዓት በስነ ምግባር ካላደረገ ፈላ ሐጅ ለሁ ነው ሐጅ የለውም እየተባለ ይገለጻል። ማሳያ የሆኑ ቁርአኖቹንም ሐዲሶቹንም ማንሳት ይቻላል። ከጊዜው አንፃር ነው ጥቅል ሐሳቡን መግለጽ የፈለኩት እዛ ላይ። ስለዚህ እስልምና ውስጥ ዕውቀት ባደገ ቁጥር ስነ ምግባር ነው። ለዚህ ነው አንድ አዋቂ የሚባለው ባወቀ ቁጥር እንዳለማወቁን ሲያውቅ ነው። ኢማሙ ሻፊዒ በዛ ጥግ ደረጃ ደርሰው ጣሊበል ዒልም ነን ነበር የሚሉት። ዕውቀት ፈላጊ ነን ገና ዒልም ላይ አልደረስንም ይላሉ። ባህር ነው ይሄ እስልምና ዕውቀት ይሄድክ በመጣ ቁጥር አላህ Subhanahu Wa Ta'ala እኮ ዘጋውኩ ማለት እንትኑን ዘጋውኩ አወኩ ብለ የፈለክበት ዕውቀት ደረጃ ሆነ وما أوتيتم من العلم إلا قليلا الله كوقت ትንሽ እንጂ አልሰጠናችሁ ማለት ምን ያክል ብታውቅ አላህ የሰጠህ ትንሽ ነው አለ። ባህር ዓለም ነው ጉዳዩ፣ ሰፊ ነው መጃሉ። በእያንዳንዱ ፊልድ ስትገባ አትደርስበትም። እንደ ሰው እንደ እስልምና አስተምህሮት ዕውቀት ሰዎችን የሚሰብር እንጂ ሰዎችን አንገታቸውን ቀና የሚያደርግ አይደለም። የሚያስፈራ መሲራችን ምንድነው መጨረሻችን ምንድነው የሚል ነው። ስለዚህ አዋቂና ዕውቀትን መለየት አለብን ብያምናለሁ። በትክክል ዕውቀት የደረሳቸው ሰዎች እዝነት ልባቸው ውስጥ ያልፋል። ዓለማችንን የምትለካበትን መሬትን የምትታይበትን ሚዛን ተመልከት። ዛሬ በ19ኛው መባቻ ወደ 20ኛው ክፍለ ዘመን መዳረሻ ላይ አሜሪካኖች ፊዚሻኖችና ትልልቅ ሳይንቲስቶች ተሰብስበው ባለሀብቶችና ፖለቲሻኖች ተሰብስበው አንድ ውሳኔ ወሰኑ። የሰው ልጅን በከፍተኛ ቁጥር ሊጨርስ የሚችል መሳሪያ እንስራ አሉ አይደለም። ኒውክሌር ቦምብን ሲፈጥሩ ሰሩት አሉ የተባሉ ፊዚሻን፣ ኬሚስቶች፣ ፖለቲሻኖች ተሰባስበው የሰሩት ስራ ነው። የመጀመሪያው ሙከራ ሂሮሺማና ናጋሳኪ ተሞከረ። በመጀመሪያው ድርጊት 100 ሺዎችን ጨረሰ። ቀጥለና ተዛማች በሆነው በሽታው 100 ሺዎችን ጨመረ። የሚያሳዝነው መፈጠሩ ያን የሰው ልጅን ከፍተኛ ቁጥር ያለው ሰው ልጅ ማጥፋቱ አይደለም። ከጥፋቱ በኋላ እነዛው ምሁራኖችና አዋቂነን የተባሉ ሰዎች ተሰብስበው ሰክሰስ አገኘን ውጤታማ የሆነ ስራ ሰራን ብለው ፌሽታ አደረጉ፣ ሴሌብሬት አደረጉ። ሰው ልጅ እንግዲህ ዕውቀቱ ከዝነት ሲጠፋ ዕውቀቱ ከዕውቀት ሲርቅ የሚመጣው ውጤት ይሄ ነው። በእስልምናችን ታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጂሃድ እያወጁ ጦር እየተዋጉ ጠላት እየወረረ እየመጣ لا تقتلوا شيخا ولا تقتلوا امرأة ولا تقتلوا طفلا ولا تهدموا شجرا ولا تهدموا بيتا كنيسة ምናምን እያሉ ሽማግሌ እንዳትገደል፣ ህፃን እንዳትገደል፣ ሴት እንዳትገደል፣ ቤተክርስቲያን እንዳታቃጥል፣ የደረሰ ዛፍ እንዳትቆርጥ፣ ለምነት ራሳቸውን ያገለሉ ባህታያኖችን እንዳትገሉ ጠላት ጋር በመታደርገው ውጊያ ለሊት እንዳትወሯቸው፣ ለጦርነትና ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ የሚል መርህ ያለው እምነት ረህመተ ለልዓለሚን ነው። ከራስ ማንነት አልፋ አብረው የሚሰግድ ወንድምህ በአንድ መስጂድ በአንድ መስመር የምትሰለፈው አካልህ አይደለም። ጠላቱ ነው የመጣ አካል ጋር እንኳን በሚኖርህ ግንኙነት ረህማን ያዘዘ ዲን ነው ያለን። በጦርነት ጊዜ አኽላቅ ስነ ምግባርን የያዘ ዲን ነው ያለን። በጦርነት ጊዜ ነው ይሄ አኽላቅ፣ በሰላም ጊዜ አይደለም። በጦርነት ጊዜ እንደዚህ አይነት እዝነት እንደዚህ አይነት ርህራሄ። ዛሬ ገዛ ላይ ምን ያህል ሴት ተደፍሯል? ምን ያህል ህፃናት ተጨፍጭፏል? ትልቁን ቁጥር ያላቸው ወሰዱት እነማን ናቸው? ዓለም ከዕውቀት ሲወጣ ዕውቀቱ እዝነትን ሲያጣ የሚደርሰው ይሄ ነው። እየሆነ ያለው ነገርን ማስተካከል የሚችል ዕውቀት ካልመጣ በስተቀር እስልምና በዛ ልክ ካልታወቀ በስተቀር ዕውቀት አይባልም። በሷሃባ ትውልድ ላይ እኮ አልይን ገድዬ ጀነት እገባለሁ ብሎ የአልይን ደም መቃረቢያ ረዲየላሁ ዐንሁ ያደረገ ትውልድ አለኩ። ወር እኮ ነው አሊ ኢብኑ አቡ ጣሊብን ያንን ትልቅ በእስልምና ላይ ባለውለታ ከኔ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሃሩን ነው ደረጃ የተባለት የነብይነት ማዕረግ የተሰጠውን ሱሐባ በዛ በእስልምናው ባለውለታ የነበረን ሱሐባ እሱ ለመግደል እኮ ከአባ ላይ ነው አህድ የተጋቡት እና አብዱራህማን ኢብኑ ሙልጅም። ዕውቀት ነው
ካዕባ ላይ ቤቱላህን ይዘው በአልይ ደም ጀነት የፈለጉ ሰዎች እኮ ናቸው። አሊ ብን አቡ ጣሊብ፣ ዑመር ብን አልዓስ፣ ሙዓዊያ ብን አቡ ሱፊያን እነዚህን ሶስት ራእሰል ኩፍር ብለው እኮ ነው የተወሰኑት አማም ቤቱላህ አልሐረም። በቃ ይሄ እውቀት አይደለም። ለዚህ ነው አሁን የተነጡ ያለው። ለዚህ ነው ዓሊሙን ማክበር የማይችል ትውልድ ሌላውን ሰው ቢሰድብ፣ ሌላውን ሰው ቢያነውር፣ ሌላውን ሰው ቢያወግዝ፣ ሌላው ሰው ላይ ቢያከር እስልምና እኮ አይደለም። እስልምና እሱ የማክረርም ዲን አይደለም። ልክ አለው አይደለም። ለእስልምናችን እኮ የምትሄድበትን መስመርም ይዟል። አንተ ላይ ነው ካከረርክ የምታከረው ራስ ላይ ሰው ላይ እኮ አይደለም። ጀማል ላይ አይደለም፣ እኔ ላይ ነው የማጠብቀው። እኔም ላይ የማጠብቀው ደግሞ በሚችለው ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እናታችን ዘይነብን ያሏት ነገር አለ አይደለም። ቤቷ ውስጥ ሌሊት ሶላት ሰግዳለሁ እያለች ማንጠልጠያ ገመድ አዘጋጅታ እንቅልፍ ሲይዛት ገመዱ እያነቃት ስትሰግድ ረሱል ሰለላሁ ዐለይሂ ወሰለም ሁለት ቦታዎች በጣም ይገርሙኛል። ምንድነው ይሄ ያሉት? ዘይነብ ሶላት ስትሰግድ እንቅልፍ ሲይዛት የምትነቃበት ነው አላቸው። በጥሱት ነው ያሉት። በራሳችሁ ላይ እስካላጠበቃችሁ አላህ ያጠብቅባችሁም አሉ ረሱል ሰለላሁ ዐለይሂ ወሰለም። ሁለት ቦታዎች ላይ በጣም የተጠቀሙባቸው የዚህ ከውቀት ጋር የተገናኙ ነገሮች ከሚገርሙኝ ሐጅ ላይና ሶላት ውዱእ ላይ ሰውየው ውዱእ እያደረገ ፊት መታጠብ በሸሪዓው በእስልምናችን ፍቅሁም ትእዛዙ ከዚህ ከአገጩ እስከ ጭንቅላቱ እስከ ጸጉር መብቂያው ድረስ ፊቱን ይታጠብ ነው አይደል? ሰውየው ውዱእ ሲያረግ ሲታጠብ ይሄንን ገብቶ እንዲህ አድርጎ ፊቱን ጸጉሩ ድረስ ሲጣባ አይቶት ሐለከል ሙተነጢን አሉት። ድንበራሌዎች አላፊዎች ጠፉ አሉ ረሱል ሰለላሁ ዐለይሂ ወሰለም። የማይጠበቅበት ቦታ ላይ ዲንን የሚያጠብቁ ሰዎች አሉ ረሱል ሰለላሁ ዐለይሂ ወሰለም። ተነጡ ብለው መጡ። ውዱእ ሰውየው እኮ እዚህ ነው ያደረገው። ውዱእ እያደረገው ነው አሳምርኩ ብሎ ነው ጸጉሩ ድረስ ያጠበው ፊቱን ሲያጠብ። ድንበር አላፊዎች ጠፉ። ያለ ቦታው ዲንን የሚያጠብቁ አሉ። ሌላ ቦታ ላይ ሐጅ ላይ ቆመው ጀምረል አቀባ ሲወረወር ጠጠር ነው ወርውሮ የተባል ነው። አዳዋህን ጠላትነትህን በአንደበቴ ያወገዝከውን ሸይጣን በልብህ የጠላሁን አላህ ጠላት የሆነውን ሰይጣን በአካልም መጥቼ ጠላትነቴን አውጃለሁ የምትልበት ቦታ ነው። ከአባ እዛ ጀመራ ላይ ሄደ ድንጋይ የምትወረወረው ጠጠር ነው። ሐሳን ወርውሮ የተባለው ድንጋይ አንስቶ የሚወረውር አለ ሰውን የሚፈነክት። ያን ጊዜም ነብዩ ሰለላሁ ዐለይሂ ወሰለም ሐለከል ሙተነጢውን ድንበር አላፊዎች ጠፉ። ያለ ቦታው ዲንን የሚያጠብቁ አሉ። የተቸገርነው በዛ ነው። ዲኑ ሳይገባቸው ዲኑ ላይ እየጠበቁ ያሉ ሰዎች ዲኑ የገባቸው መስሏቸው መስጊድ ስለገቡ የሆነ የሱና ዝይ ስላደረጉ አይደለም። እስልምና ዲን ሙተካሚል ነው። ያውቀት ሲመጣ አኽላቅን የሚጨምር እዝነትን የሚጨምር ርህራሄን የሚያመጣ ስለሌላው እንድታስብ የሚያደርግህ ከሰው በላይ አንተ የሚያስጨንቅ አንተ ላይ ነው የምትፈራው። አንተ ላይ ማክረር በትክክል አንተ አጥባቂና በእምነትህ ታማኝ ስትሆን ስለ ራስህ ቀብር ነው የምትጨነቀው፣ ስለ ሰው አይደለም። ዛሬ እኮ የተጨነቀው ሰው ስለሱ ቀብር አይደለም፣ ስለ ሰው ቀብር ነው የሚጨነቀው። ስላንተና ስለኔ ጀነት ነው ሰው የተጨነቀው። ያንንም ደግሞ ጀነት ለማስገባት አይደለም፣ እንዴት አድርጌ እንደማስወጣህና ጀሃነም እንደምጥልህ ነው የማስበው። ጀማልን እንዴት ላድነው ወንድሜ እንዴት ልጠብቀው አይደለም፣ እንዴት አድርጌ ጀነት አላህ ጀነት ያስገባዋል ቢባል የሚጣላ ይመስለኛል ሰው። እንዴት እሱም ብሎ የሚከራከር ሁሉ ሊኖር ይችላል። ይሄ እስልምናችንን በትክክል ካለ መረዳት እውቀቱ ሩህ ከመጥፋቱ እውቀቱ ከአኽላቅ በመለየቱ የመጣ ጉዳይ ነው ብዬ አምናለሁ። ኢባዳዎች አኽላቅ ከሌላቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እነዛን ነብዩ ፊት እኮ ተናግረዋል። ኸይበር ዘመቻ ላይ ምርኮ ሲያከፋፍሉ እኮ መጥተዋል። ያ ረሱላህ እዲል ብሏቸዋል እኮ ፍትሃ ይሁን ብሏቸዋል እኮ ሷሃቦች እስኪደነቅጡ ድረስ ነብዩ ፍትሃ ያልሆኑ ማን ፍትሃ ይሆናል? ተዋቸው አሏቸው። ረሱላህ ሰለላሁ ዐለይሂ ወሰለም ወንድሞች አሏቸው ወደፊት የሚመጡ ከእስልምና ልክ ቀስት ከፍላጻዋ ተፈንጥራ እንደምትወጣው እንደሚወጡ ሰዎች ቁርአናቸውን ስትቀሩ ቁርአናቸውን ትንቃላችሁ፣ ሶላታቸውን ስታዩ ሶላታቸውን ትንቃላችሁ። ነገር ግን ላይ ተጃውዙ አን ሐናጅሪሂም ቁርአኑ ከጉሮራቸው ያወርድም ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም። ስታያቸው አሳምረው ይቀሩታል፣ ይናገሩታል። ስትሰግድ ሶላትህን የምትተናነስባቸው ሰዎች እስልምናን ተረድተውት ስለሌላ ተጨንቀው መኖር ካልቻሉ ግን እነዚህ በእስልምና ላይ የሚመጡ ጭማሪዎች ናቸው ብለው አሽረፉል ኸልቂላህ ቀድሞ ተናግረዋል ሰለላሁ ዐለይሂ ወሰለም። ከእስልምና ላይ እንደዚህ ተፈናጥረው የሚወጡ ይህ እስልምና መገለጫ አይደለም፣ በየትኛው ሚዛን ውስጥ አይገባም። እኔ እንኳን አይደለም አንተን እኔ ብዙ ጊዜ እናገራለሁ እስልምና ለሰው ልጅ ክብር የሚሰጥ ስለ ሰው ልጅ የሚጨነቅ ከሌላው እምነት ውስጥ አላህ ላተሰቡ አይደለም። እነዛ ይዱነ ሚን ዱኒላህ ከአላህ ውጭ የሚጣሩትን አትስደቧቸው፣ የእናንተንም ጌታ ይሰድቡና ወንጀለኞች እናንተ ትሆናላችሁ እኮ ነው ያለው። እንድትሳደብ አልታዘዝክም። ምርጫ የሰጠ ዲን ነው፣ ምርጫ የሰጠ ጌታ ነው። አንተ አይደለህ ምርጫ የሰጠው፣ እኔ አይደለሁ ምርጫ የሰጠው። የፈጠረው ጌታ ምርጫ ሰጥቷል። ምረጥ፣ እምነትን ክህደትን አንተ ምረጥ ብሏል። ሰው የፈለገውን ካርድ ማንሳት መብት አለው፣ ደግሞ ባለቤት አለው። ጠያቂ እዛ ቂያማ የሚመልስለት ባለቤት አለው። ሌላውንስ ሐቁን አክብረህለት የሰውነቱን ክብር ሰጥተው እንድትኖር ደግሞ ታዛሃል። ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ጋር አብረው ሊኖሩት?
አይሁዶች ጋር አብረው ጎረቤት ነው ይላል። እኔ እኮ አንዳንዴ እስልምናን ሁሉ አለመረዳት ይመስለኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሞቱ በምን እንደሞቱ ታውቃለህ? በዳን የሞቱት። ሲሞቱ እኮ ዳ ነበረባቸው ረሱል ሰለላሁ ዐለይሂ ወሰለም። እዳ ይዘው ሞተዋል። እዳው የማን እንደነበር ታውቃለህ? የሱሐባ እኮ አይደለም፣ የዑመር አቡበክር እኮ አይደለም፣ የአንድ አይሁድ እዳ ነበረባቸው ረሱል ሰለላሁ ዐለይሂ ወሰለም። እዳይን ክፈሉልኝ ብለዋል። እዳቸው እንዲከፈል ተጠይቋል። የአይሁድ መጥቶ መንገድ ላይ ነብዩን ያንገላታው ሰው እኮ ዑመር ፊት መጥቶ ያንገላታቸው አንተ መሐመድ የበኒ ሐሽም ሰዎች የሰው ገንዘብ በላተኞች ገንዘቤን ክፈለኝ ብሎ ያነቃቸው ሰው አለ እኮ አይደል? ግን ፍትሃይነትን ነው ለዑመር ያስተማሩት። ዑመር ልግደለው ሲላቸው አይደለም ዑመር ሐቁን ስለጠየቃት ገለው ማለት እሱን ሐቁን በስርዓት እንዲጠይቅ ንገረው፣ እኔን ደግሞ ሐቁን እንድከፍል ንገረኝ እንጂ ይሄ ፍትሃይነት አይደለም፣ ወገንተኝነት ነው። እስልምና ወገንተኝነት እንኳን የሚያዝ ዲን አይደለም። ፍትህን ያስተማረ መስመርን ያሰመረ ዲን ነው ያለን። ለሌላው እንዴት አድርገን እንደናከብር እንዳደረገን ይህንን መመሪያ ረስተህ ዑመር ብን አብዱል አዚዝ በኸሊፋነታቸው ዘመን ትልልቅ ባለሀብቶች ተሰብስበው የኸሊፋውን ዘመን የሚያሳይ ትልቅ የሆነ መስጊድን ገንባ ብለው ፍቃድ ጠየቁ። ፈቀዱላቸው። በገንዘባቸው ነው የሚገነቡት። ትልቅ መስጊድ ገነቡ። በጣም የሚያምር ቦታ ላይ ሰሩ። መሀል ከተማው ላይ በአራት አቅጣጫ መንገድ ያለው በዚህም ያለው ሁሉንም አዋሳኝ የሆነ ቦታ ሲሰሩ ግን ቦታ ጠበባቸው። እዛ ውስጥ የነበረ አንድ ዚሚ ያለ ክርስቲያን ቤቱ ከመስጊዱ አጠገብ ነው። ቤቱን እንደማያፈርሱ አወቁት። ግን ስላስጠበበቻቸው ትንሽ ከሱ ሜትር ላይ የተወሰነ ሜትር ሰርቀው ገቡ። መቼም ይሄ ስንት ውለታው አልንለት አብሮኛ ጋር የኖረ በደስታው በሐዘኑ የምንገኝ ሰው እቺ ሜትር ወሰዳችሁ ብሎ ማይስከሰንም አይወቅሰንም። ፍቃዱንም አልጠየቁትም። እንደዛ አድርገው ነጠቁት። ሰውየው እስኪሰራ ተጠበቀ። የሚሆነው ነው ከዛሬ ነገ ይስተካከላል፣ ሐቄን ይከፍሉኛል፣ የሚጠይቃቸውን ያደርጉልኛል አልሆነም። መስጂዱ ተመረቀ። በተመረቀ ማግስት መጣ የአሚረል ሙእሚኒን ዑመር ብን አብዱል አዚዝ ክስ አለኝ ብሎ መጣ። ዘበኛው ቀጠሮ አለ። አይ እኔ ክርስቲያን ተበድያለሁ አስገቡት አሉ ዑመር። ምን ገጠመህ? እንዲህ አደረጉኝ። ቤትን ፍቃድ አልጠየቁህም? አዎ። ቦታህን ሲወስዱ ይህን ሜትር ሲገቡ አንተን አልጠየቁም? አዎ። የሰሩትን ጠሯቸው። ዑመር ብን አብዱል አዚዝ ኑ ዙልም ሰልታችኋል፣ ስለዚህ መስጂዱን አፍርሱ ነው ያሉት። እንዲህ መስጂድ ዋጋ ከፍለንበት ይህን ያህል ጊዜ ወስዶብን ይህን ያህል ገንዘብ አውጥቶብን በተሰረቀ ቦታ ላይ መስጂድ መስራት ስለማይበቃ አፍርሱት አሏቸው። በተሰረቀ መሬት ላይ አላህ አይገዛም፣ ሐራም ነው፣ ይሄ አምልኮ ቦታ የማይሆነው አፍርሱት አሉ። ምን ያድርጉ እነዛ ሰዎች? አንድ ድል ሰጠን አሚረል ሙእሚኒን አሉ። ሰውየውን እናሳምን፣ ሰውየውን የሚፈልገውን ነገር እናደርግለት፣ እሱን አድርገንለት እንምጣ አሏቸው። ከቻላችሁ አርጓ አንድ ቀን ሰጣችኋለሁ ያሉት ዑመር ብን አብዱል አዚዝ ሄደው ሰውየውን ጠየቁት። የሙሉ መሬቱን 3 እጥፍ ዋጋ ጠየቃቸው። አማራጭ አልነበራቸውም። ያን ያክል ዋጋ የከፈሉበትን ከፍለውት ቦታውን ዋጋ ሰጥተውት መጡ። በመነገታው ከፍለነዋል፣ ገዝተነዋል፣ የቦታው ዋጋ አድርሰንለታል አሏቸው። ዑመር ብን አብዱል አዚዝ ሰውየውን አስጠሩት። ባንተ ውዴታ ነው? በፍላጎት ነው? በፈለከው ዋጋ ነው የሸጥክላቸው? በፍቃድህ ነው የሸጥክላቸው? አላስገደዱህም? አላስፈራሩህም? አዎ። ሌላ አሳሉት። ተመልከት ርቀታቸው ይሄዱበት። ገንዘብ ችግሩን የሸጥክላቸው? ገንዘብ ችግሩ ሆነ የምትሸጥላቸው? አንተ ተቸግረኛ በምናስተዳድርበት ግዛት ውስጥ ማኖር አላህ ፊት ስለሚያስጠይቀን ገንዘቡን የከፍልሃለሁ መልስላቸው አሉት። በፍቃድህ ካልሆነ አይ ፈቅጄ ወድጄ ነው ያደረኩት አላቸው። ይዘን መስጊዱ ይቀጥላል። ያ ሰው ለሂዳያ ሰበብ ነው የሆነው። ይሄን የምታረገው ዑመር ብን አብዱል አዚዝ እምነትህ አዞህ ነው ወይስ ያንተ የግል ባህሪ ነው አላቸው። ይሄ እምነቴ መመሪያዬ ነው ይሄን እንዲያደርግ የሚያሰኝ መስጊድ እንድታፈርስ እኔን ሐቅ በዚህ ልክ እንድትመልስ የሚያዝ ይሄ ከኔ ያለፈ አንተ ወንድሜ በየ ከማስበህ መስጊድ ከምትጋራይ በአቂዳ በእምነት ከምትተሳሰረኝ ላኢላሃ ኢላላህ መንገድ አብሮ ከሚያኖረኝ ሰው ውጭ ያለን አካል ማስተናገድበት ማንነት ነው እስልምና። ወንድምህን አይደለም። ዛሬ ግን ሩቅ ነው ነገሩ፣ ተለውጧል። ታዲያ ይሄ እስልምና እውቀት ነው፣ ዲንን ማወቅ ነው፣ መረዳት ነው። ዲን የገባቸው ሰዎች ነው አልገባቸውም። ዲን የገባቸው ሰዎች ተብሎም አይነገርም። ዲን የገባው ሰው ተሳዳቢ አይደለም። ሙስሊም እኮ ለአን አይደለም፣ የሙእሚን ባህሪም አይደለም፣ የሙስሊም ባህሪም አይደለም። ሙስሊም ለአን አይደለም፣ ተራጋሚ አይደለም፣ ተሳዳቢ አይደለም ብለው ረሱል ሰለላሁ ዐለይሂ ወሰለም ሰባብ አይደለም፣ የክብር ሚነካ አይደለም፣ ተራጋሚ አይደለም። ይሄ የሙእሚንና የሙስሊም ባህሪ አይደለም። ያ ባህሪ ከኛ ውስጥ ወጥቶ እነዛ ዲን የገባቸውና ፍጹም ዲን አልገባቸውም። ዲን የገባው ሰው አይሳደብም፣ የሰውን ክብር አይነካም፣ የሌላን እምነት ወሂዶ ድንበር አልፎ አይሄድም። ምክንያቱም ያከብራል። መስጂድ ነበዊ ላይ ነብዩ መስጂድ ላይ አይደለ እንደ ጸሎት የፈቀዱት ረሱል ሰለላሁ ዐለይሂ ወሰለም ለነጀራን ክርስቲያኖች፣ ለውይይት የመጡ ክርስቲያኖች ጸሎት ሰዓታችን ደርሷል ሲሏቸው እኮ ጥግ ላይ ሄዳችሁ ጸልዩ እኮ ነው ያሉት አሽረፈል ኸልቂላህ ሰለላሁ በመስጂድ ነበዋ በተቀደሰው ምድር ሁለተኛ ሙስሊሞች የተቀደሰበት ቦታ ላይ። ይሄ ነሳራውን ነው፣ ከእስልምና እምነት ውጭ ያለውን የሌላ እምነት ተከታይ ነው። አንተ በአንድ ሶፍ የምትኖረው ሰው ላይ በፍጹም
ዓሊም ላይ ሲሆን ደግሞ ሌላ ነው። በጣም ብዙ ነገር አላህ ዘንድ ያላቸው ሰዎችን ምን አውቄ ማን ሰጥቶኝ? ይሄ በፍጹም እኔ እስልምናም ጉዳይ አይደለም የእውቀትም ጉዳይ አይደለም ብዬ አምናለሁ። በዚህ ጉዳይ ላይ ብዙ ምላሽ ሰጥተህበታል። ምናልባት ወደ መጨረሻ አንድ ያው ከአንድነትም ጋር ከሙስሊሙ ወቅታዊ ጉዳይ ጋር ከሚነሱ አጀንዳዎች መካከል የሂጃብና የኒቃብ ጉዳይ መቼ ነው የሚያቆመው የሚለውን ነገር እሱ ላይ ተወሰነ አስተያየት ብትሰጥበት። በተለይ ደግሞ በእርግጠኛ ጋር በዚህ ጉዳይ ላይ እንደ ሙስሊም አንድ አይነት አቋም አለን ወይ? ለዛ ይሆን ወይ ይሄ ችግር መፍትሄ ማግኘት ያልቻለው? ከአፍታ ቆይታ በኋላ ተመልሰን በዚህ ጉዳይ ላይ ኡስታዝ ምላሽ ይሰጥበታል። የተምሳትርቁ ጠብቁን። እየተከታተላችሁ ያላችሁት የጀማል አህመድን ሾው በነጃሺ ቲቪ ነው። ከአፍታ እረፍት በኋላ እንገናኛለን። ተመልካቾቻችን ከአፍታ እረፍት በኋላ ተመልሰን ተገናኝተናል። ቀደም ሲል ያነሳኋቸው ጥያቄዎች ነበሩ። በተለይ በኒቃብና ሂጃብ ጉዳይ ላይ መቼ ነው ይሄ ጉዳይ አጀንዳ መሆን የሚያቆመው የሚል ጥያቄ አንስቼ ነበር። ወይስ የኛ ችግር ነው? እንደ ሀገር መቼም እዚህ የምንኖርበት ሀገር ይታወቃል። የጋራ የሆነ የብዙሃን ማንነት ያለበት ሀገር ነው። ሁሉም መብቶች በስርዓት ተከብረው ለሁሉም ዜጎች እኔ ሂጃብ ጉዳይ እኔ ኒቃብ ሂጃብ የሚለው ነገር ለኔ ልዩነት የለውም። ኒቃብ የሂጃብ አካል ስለሆነ የዑለሞች ልዩነት በእምነቱ ውስጥ ያለ እንጂ በትምህርት ቢሮ ወይም ደግሞ ለትምህርት ሚኒስቴር ጋር የሚገናኝና የሚሄድ ጉዳይ ስላልሆነ እሱን ይበቃ ላይ በቃ መለያየትም መነጋገርም ካለባቸው ዑለሞቻችን እንጂ ትምህርት ስርዓት አውጪው አካል ስለ ኒቃብ አስተያየት ሊሰጥ የሚችልበት ከሂጃብ ለይቶ ሊያወጣ የሚችልበት ምንም አይነት ግራውንድ የለውም። ሂጃብ የኒቃብ አካል ስለሆነ ወይም ኒቃብ የሂጃብ አካል ስለሆነ የመልበስ ያለመልበስ ጉዳይ ከባለቤቱ ጋር የሚገናኝ ከእምነቱ ጋር የተያያዘ ጉዳይ ስለሆነ የእምነት አካል እንጂ የሌሎች አስተያየትን የሚሰጥበት ጉዳይ ስላልሆነ አሁን እንደዚህ አይነት ጉዳዮች እንግዲህ እኛ ሀገር ላይ ብቻ ሳይሆኑ በየትም አካባቢ ላይ ሊኖሩ ሊፈጠሩ የሚችሉ አጀንዳዎች እንደሆኑ ይሰማኛል። በተለያዩ ጊዜያቶች የምናያቸው የምንሰማቸው መሆን አለባቸው ወይ የለባቸው መከባበርና ሰዎች መብታቸውን አክብሮ የዲሞክራሲ የተሰጣቸው መብት ተጠብቆ የትምህርት ስርዓት ውስጥ ማሳለፍ ስለ ተማሪዎች የሚጨነቅ ያልተማረ ሕዝብ አለ ብሎ የሚያስብ ሀገር በማንኛውም አይነት መልኩ ሰዎች ወደ ትምህርት ቤት እንዲመጡ የሚያደርግና መምጣት አለባቸው ብሎ የሚያስብ አካል ተማሪዎችን ማንነታቸውን መሰረት ባደረገ እምነታቸውን መሰረት ባደረገ ነፃነታቸውን ገፎ ከትምህርት እንዲገለሉ ማድረግ አግባብ ያልሆነ የመብት ጥሰት ነው ያምናለሁ። ትክክልም አይደለም። እንደ ሀገር በደንብ ማሰብ ማየት የሚፈልጉ ቀናነትን የሚሹ ጉዳዮች እንዳሉም ይሰማኛል። በተለያዩ ጊዜያቶች የሚነሱ ችግሮች እንግዲህ መመሪያ እስከ ግለሰቦች ጋር የተያዘ አንድ እንግዲህ ኒቃብን በተመለከተ አለ የሚባለው መመሪያ በ2000 ወይም በ2005 ወጣ የሚባለው መመሪያ ነው። መመሪያው ምን እንደሆነ በግልጽ ታይቶ የሚታወቅ መመሪያ አይደለም። የት ላይ ነው ያለው? ማን ያወጣው? ትምህርት ሚኒስቴር ያወጣው መመሪያ ነው። መመሪያ ከአዋጅ ከደንብና ከህጋት በታች እንጂ በላይ አይደለም። ከተሰጡት ዲሞክራሲያዊ የሆኑ የሰብአዊ መብቶችና ህገ መንግስታዊ መብቶች አንጻር መመሪያ የሚጋጭ ከሆነ መመሪያው ሊተገበር አይገባውም። ያንን የሚጥስ ከመሆኑ አንጻር እነዚህ ነገራቶች ግን በመነጋገር በመወያየት መፈታት አለባቸው። ይህን ደግሞ መሪው ድርጅት ኃላፊነቱን ወስዶ ሊሰራው የሚገባ ስራ ሊያስተካክላቸው የሚገባ ጉዳይ እንደሆነ ይታመናል። በተለያየ ጊዜ የሚነሱትን ጉዳዮችን ልባት ለመስጠት በሚደረጉ ጥረቶች ላይ ከድሮ ጀምሮ አለሁበት በተለያየ ባለሁባቸው ኃላፊነቶች ዛሬም ላይ አሁንም በተፈጠረው ችግር ላይ ከተቋቋመው ኮሚቴ ውስጥ የኮሚቴውን መመራው እኔ ነኝ። ውይይት ጀምረናል። ትምህርት ሚኒስቴር ጋር እየተነጋገር ነው። ባለፈው ሳምንትም ተነጋግረናል። ዘለቄታዊ መፍትሄ እንዲመጣለት ነው ውይይት እየተደረገ ያለው መሆን ስለሌለበት እንደ ሀገር በሙስሊሙ በሀገሩ ጉዳይ ላይ በሁለንተናዊ ጉዳይ ላይ ተሳታፊ ሆኖ መስራት ባለበት ጉዳይ ላይ መንግስትና ሙስሊሙ ሊቀራረቡ የሚችሉባቸው በጣም ብዙ እድሎች ያሉትን ነገሮች ያንን ሊያሻክር የሚችሉ ነገሮች መደረግ የለባቸውም። ግለሰቦች በፈለጉበት ጊዜ የራሳቸውን ሀሳብና ፍላጎት እያንጸባረቁ ሌሎች ላይ ጫና በመፍጠር በትምህርት ስርዓቱና በመማር ማስተማር ሂደት ውስጥ ሊስተዋጉል የሚችልበት መስራት የለባቸውም። እሱም መስተካከል አለበት ብዬ አምናለሁ። ውይይቱ የተጀመረ ስለሆነ እልባት እስኪያገኝ ድረስ ይህ ነው ማለት ባንችልም የተጀመረው ውይይት ጥግ እንዲደርስ ግን አሁን እንሰራለን። ዘለቄታዊ ባለው መልኩ ግብረ ኃይል ተቋቁሞ በፕሬዝዳንቱ የተመረጠ ኮሚቴ 17 ሰዎች ያሉበት ኮሚቴ አለ። ያው ኮሚቴን የመመራው ኮሚቴ ነው።
ሂደት ላይ ነው ያለነው፣ ውይይት ላይ ነው ያለነው። ዘለቄታዊ መፍትሄ እንዲመጣ ነው የምንፈልገው። ከዚህ በኋላ ድጋሚ ይሄ ጉዳይ አጀንዳ ሆኖ እንዳይነሳ እልባት አግኝቶ እንዲወጣ በዛ ላይ መግባባት የሚደረስበትን ስራ ለመስራት ባለፈን በነበረን ረጅም የፈጀ ውይይት ላይ እንዲሁ በደንብ ለመግባባት የቻልንባቸው ጉዳዮች አሉ። መፍትሄ ለማምጣት ሂደት ላይ ቀጣዩ ውይይት ደግሞ የበለጠ ነገሮቹን እስከ ጥግ አድርሰን ውጤት ላይ የሚበቃ ነው ብዬ ተስፋ አደርጋለሁ። ስለሆነ ከውጤቱ ባንቀድም ጉዳዩ ግን በምንም አይነት መልኩ ተቀባይነት የሌለው አግባብ ያልሆነ ሊደረግ የማይገባው ኒቃብ ፊትን እንጂ አእምሮን አይሸፍንም። ቀናነት ካለ መታወቂያውን አይቶ ማሳለፍ የሚችል ዘበኛ ወይም ደግሞ ፈታሽ ባለበት ሀገር ውስጥ የኒቃብ ጉዳይ አጀንዳ ሆኖ በዚህ ልክ ተማሪዎችን ባለባበስ ስርዓታቸው ከትምህርት ገበታቸው ከዛም አልፎ ደግሞ በዛም በወረደ ደግሞ ደረጃ ልክ እንደ አክሱም ሂጃብንም ማንነትንም በኢትዮጵያ ሀገራቸው ኢትዮጵያኖች ሀገር እንደሌላቸው መጤ እንደሆኑ በማሰብ በተለይ እዛ አካባቢ ላይ የሚፈጸመው ተግባር በተደጋጋሚ የሚደረገው ከመስገጃ ቦታ እጦት ጀምሮ እስከ መቀበሪያ ቦታ በድረስ ማጣት ስለማንም እውቅና የሰጠ ሀገር እምነቱ ያለውን ሰው ሀገር ውስጥ የተወለደባት መሬት ላይ አትቀበርም፣ ያንተ ሀገር አይደለም ውጣ ተብሎ በዛ ልክ መስጊድ እንዳይኖረው ከዛ አልፎ ደግሞ በማንነቱ ላይ በመብቱ ላይ መጥቶ ደግሞ ሂጃብ ለብሳችሁ አትማሩም እኛ የምንወስንላችሁ ካልሆነ ተብሎ ህገ መንግስቱን ልጥሶ የሚደረጉ ድረቶች እነዚህ እልባት እንዲያገኙ መስራት ይፈልጋል። ግልጽ ትግልም ይፈልጋሉ። በተለይ አክሱም ጉዳይ ከምንም በፊት ቅድሚያ የሚሰጠው ሀገራዊ ጉዳይ አክሱም የሆኑ ኢትዮጵያኖች በሚኖሩባት ቀይና ምድር ላይ መስጊድ ሊኖራቸው በነጻነት ጌታቸውን ሊያመልኩ የሚቀበሩበት ቦታ ሊኖራቸው በነጻነት ሊቀበሩ ክብር ሊሰጠው እንትናቸው በነጻነት መብታቸውን ኤክሰርሳይዝ ሊያደርጉ ይገባል። ይሄን የማስፈጸም ኃላፊነት የሙስሊሙ ማህበረሰብ ኃላፊነት ነው። በዋነኝነት የመሪ ድርጅቱ ኃላፊነት ነው። በሌላው በኩል ትምህርት ቤት የተፈጠሩ ያሉ ጉዳዮችም ሁልጊዜ የችግር ጉዳይ ሆነው መጋጫ ምክንያት መሆን ስለባቸው አሁን የተጀመረው ውይይት ዘለቄታ አግኝቶ ባለባበስ ስርዓት አጠቃላይ ባሉ ችግሮች ኢትዮጵያ አየር መንገድ በድሬሲንግ ኮድ ጀምሮ እስከ አጠቃላይ በተለያየ መልኩ የሚደረጉት ነገሮች የተጀመሩ ውይይቶች አሉ። ዘለቄታ ማግኘት አለባቸው። ይሄ ውጤት እንዲያመጣ መጅልሱ የጀመራቸውን ስራዎች አጠንክሮ መቀጠል አለበት። ውጤት ማምጣት አለበት። ውይይቶቹ ዘላቂ ሆኖ መፍትሄን በሚያመጣ መልኩ መቋጨት አለባቸው ብዬ አምናለሁ። እዛ ላይ ስራ የተሰራ ነው። ኢንሻአላህ ጥሩ ውጤት እንጠብቃለን በአላህ ፍቃድ። እንግዲህ ኡስታዝ ካንተ ጋር በተለይ በግል ጉዳይ ላይ ከህመም ጀምሮ ብዙ ነገር ማውራት ፈልጌ ነበር፣ ግን ወቅቱ ላይ የሚነሱ አጀንዳዎች ስበውን በጋራ የሙስሊም ጉዳዮች ላይ አንተንም የሚመለከት ጉዳይ ስለነበር እሱ ላይ ትኩረት አድርገን ጊዜ ወሰድን። ስለዚህ እዚህ መድረክ ላይ ቃል የምትገባልኝ ወደፊት በአንተ ግለ ህይወት ላይ ገጠመኞች ላይ የቤተሰብ ህይወት ስራዎች ላይ የሚያተኩር አንድ ፕሮግራም መስራት እፈልጋለሁ ኢንሻአላህ። ስለዚህ በዚህ ከተስማማን ዛሬ በጊዜ ልልቀቅ። አመሰግናለሁ። በጣም እናመሰግናለን። አብሮን የነበረው ኡስታዝ አቡበከር አህመድ በዚህ ደረጃ ጊዜውን ሰጥቶን አብሮን ስለቆየ ከልብ እናመሰግናለን። በሌላ ጊዜ በግል ህይወቱና በሌሎች ጉዳዮች ላይ ሰፊ ጊዜ ወስደን የምንጫወት ይሆናል። ለዛሬው ከልብ አመሰግናለሁ። አብራችሁንም እናንተ ስለቆያችሁ በጣም እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።